ቅዱስ ቁርባን እንደሚቆርብ ይሄንን አላቅም ብለህ ትላለህ። ለምን ይሄን ፓርት መንካት ማለት ለኦርቶዶክሳውያን ቁስላቸውን መንካት ማለት ነው። በቃ ታሪክ ዋናው በናቸው በቃ እዛ ጋ ይፈርሳል። ለኦርቶዶክስ የህፃናት ጥምቀት ተነሳ ማለት በጴንጤ ፊት ቆመው ሊያስረዱት የማይችሉት በጣም የተደበሰበሰ አስረግጠው ሊናገሩበት የማይችሉት አንድ ህፃን የጌታን ስጋ የተባለውን እርስፎራውን እኛ የምናዘጋጀውን ህብስቱን የሚበላበት አቅም የለውም። ቅድም ዳጊ እንደነገረ ማለት ነው። ይህን የሚያወራ ሰውዬ እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነው። ደሙን ህብስቱን ካህኑ ሲሰጠው ደሙን እኔ ነበርኩ ሰጥ የነበረው። ኦኬ ደሙንም አይጠጣም፣ ስጋውንም ህብስቱንም አይበላም። ህፃኑ ከእናቱ ማህፀን ገና የወጣ የ40 ቀን ህፃን ልጅ ህብስት አላምጦ በላ እና መብላቱም ደግሞ የጌታን ማዳን በዚህ ውስጥ ሊያገኝ ነው ብለህ ካልከኝ 8ኛው ሺህ አይደለም 10ኛው ሺህ ደርሷል ማለት ይሄኔ ነው። እና እዚህ የምሰሙ ሰዎች ፌክ ነው፣ ውሸት ነው። ወንድሞች እናቶች በመጋረጃ ተሸፈነን እኛ ነበር ስናደርግ የነበረው። ፌክ ነው። አንድ ቄስ አንድ ዲያቆን ሲገብቶ አንተ የምታወራው ነው ፌክ ሲበል እኔ ጋር መጥቶ ሳደርገው የነበረ ስርዓት ነው። ቆራቢ ብቻ ሳይሆን አቁራቢም ጭምር የነበርኩኝ ካህን ነኝ። ውሸት ወድሞቼ ውሸት ነው። የ40 ቀን ህፃን ልጅ ህብስት አላምጦ በላ ይልሃል። የ40 ቀን ህፃን ልጅ እኔ ጨምቄ ያዘጋጀሁትን የዘቢብ ጥፍጥፍ እሱን ጠጣ ይልሃል። ያያችሁ አትመስሉ? እያንዳንዱ ኦርቶዶክሳዊ በሙሉ አሁን የምታየው ወፍራም ሴት፣ ቀጭን ሴት ምናምን ነገር ብለህ የምትላቸው በእድሜ ልካቸው ያሉት በሙሉ ሁሉም በዚህ ስርዓት ውስጥ በልጅነታቸው ስላለፉ ሁሉም እዛ ጋ ነው በልተናል ጠጥተናል ብለው የሚሉ አንዳቸውም አልበሉም፣ አንዳቸውም አልጠጡም። ፒሪየድ። ኦኬ ያው በ12 ቁጥር መስማር እየመታው እነግርሃለሁ። ህብስቱንም እኔ ነኝ የማዘጋጀው። እንደኔ አይነቱ ዲያቆን ነው የምንጋግረው። በቤተልሔም ከመገበሪያ ቤት አውጥቼ ረቂቁን ወይም ዱቄቱን ያንን እርሾ ያልነካው የስንዴ ከስንዴ የሚጋገር ዳቦ የ40 ቀን ህፃን ልጅ በልቶታል። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ገብቶት በልቶታል ስትሉ ለዚህ ነው 10ኛው ሺህ 8ኛው ሺህ አልፎ 10ኛው ሺህ 12ኛው ሺህ 20ኛው ሺህ ገብቷል ማለት ነው። ዳጊቶ ጭቃ እንደማብካት ነው ብለህ ያልከው ገብቶኛል። ይሄ ነገር በጣም ሴንሲቲቭ ነው። አታንሱባቸው። ዳጊ ዳንያውን ይሄንን አረስት ማድረግህ ነገር ፍለጋ ነው የሚመስለው። አይወዱም ኦርቶዶክሳውያን ይሄ አረስት ሲነሳባቸው። በሚስጥሮቹ እንመሳጠራለን ይላሉ። እርስ በርስ ነው እዛው የሚሉት እንጂ እኛ ፊት መተው ግን አይናገሩም። በሚስጥር እደናለሁ ብሎ የሚል ሰው ካለ ይምጣ። በየትኛው ሚስጥር? ጥምቀት የውሃ ሚስጥር ብለው ያሉት የጌታ ራት ጵርስፎራው በሱ ነው። ሌሎች ሚስጥራቶችም አሉ። ይዳንባቸዋል ብለው የዘላለም ሕይወት እናገኝባቸዋለን ብለው የሚሏቸው ሚስጥራቶች እና ሲገቡ እናወራለን። እዘረግፍልሃለሁ። ቤተክርስቲያኒቱ የምታውቀውን በመጽሐፍ የተጻፈው የሚስጥራታችሁ አበዛዝ ሚስጥር እንትና ብሎ በሚስጥሩ በኩል ሚስጥር እንትናልና በሚስጥሩ በኩል አመስጥረኑ ተመሰጠረ። አባቶቻችን ካመሰጠሩት በኋላ እና እናቶቻችንም ያመሰጠሩትና በዛ ሚስጥር በኩል ምንድነው ሚስጥር ሲጀምር ሚስጥር የሚባል አዲስ ኪዳን ላይ የብለይ የለም። ኦኬ አንድ ሚስጥር ነበረው እግዚአብሔር፣ እሱ ለፍጥረት ሁሉ ገልጧል ልጁን ኢየሱስ ክርስቶስን። ኦኬ የእግዚአብሔር ሚስጥር እንድታውቁ ለዚህ ይጋደላለሁ አለ ቅዱስ ጳውሎስ በቆላስይስ መልእክቱ ላይ ምዕራፍ 2 የእግዚአብሔርን ሚስጥር እንድታውቁ ለዚህ ይጋደላለሁ አለ። ምንድን ነበር የእግዚአብሔር ሚስጥር? ክርስቶስ ኢየሱስ ነው። ኦኬ ለፍጥረቱ ገልጦታል፣ ታይቷል፣ አለቀ። የእግዚአብሔር ልጅ ኢየሱስ አምላክ
በስጋ ተወልዶ ቀራንዮ መስቀል ላይ እርቃኑን ተሰቅሎ አንተ በመጋረጃ ሸፍነህ የምትሰጠው ዳቦ ሚስጥራችን ኑ ግቡ። ቄስ ዲያቆን የሆነ ገቡና አስካውሩም። አምላክ ቀራንዮ ላይ እኮ እርቃኑ እኮ የተሰቀሉት ታውቃለህ። ከምድር ከፍ አድርገው እኮ ያንጠለጠሉት። እርቃኑን ማለት እርቃኑን ያንጠለጠሉት በጨርቅ ሸፍነው አይደለም። ፎቶ ላይ እንደሚታየው እሱ ነው ሚስጥር ያለው ቅዱስ ጳውሎስ። ለምን? እግዚአብሔር ለፍጥረቱ ያልገለጠው ስለነበር በዘመን መጨረሻ ግን የተገለጠ ማለት ነው። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ይላል። ያ ልጁን የእግዚአብሔር ልጅ በመስቀል ላይ አውጥተው እርቃኑን ሰቀሉት። ሚስጥር ነው ብለው በመጋረጃ ውስጥ ሸፍነው አይደለም የሰቀሉት። እናንተ እኔ የጋገርኩትን ዳቦ ሚስጥር ነው ብለው በመጋረጃ ሸፍነው ለሕፃናት ሰተናል ስትሉ አታፍሩ ወንድም ወገኖቼ። እኔው ቆሜ ሳቆርብ የነበረው ዲያቆን ጋር መጣህ ካህናት አባቶቻችን አጉርሰውታል ምናምን ነገር የቱ ጋር አየህ? በመጋረጃ ሸፍነን አይደል እንዴ? በእርግጥ ቅዳሴውን ስርዓት አላቅም ብላል። ማምለጫ ነው፣ በእርግጥ ማምለጫ ነው፣ ለማምለጥ ነው። ከዳጊ ዱላ ለማምለጥ ያረክበት ጥረት እንደሆነ ይገባኛል። ለዚህ ነው ጭቃ እያቦካ ነው ከጭቃ ውስጥ አውጣኝ ከጭቃ ውስጥ ውጣ ምናምን ነገር ብላ ያልከው ማለት ነው። አየህ መጋረጃ ውስጥ ተደብቆ የሚደረግ ሚስጥር የሚባል ነገር አንዱም አይረባችሁም ወዳጄ። እና ስለ ስጋና ደሙ ታወራለህ ወይስ ዘራፍ እያልክ ትውላለህ? አቶ ኤርሚያስ አይ እኮ እያወራሁ እኮ ነው እንዴ። ዝም እኮ ጭጫልክ። ህብስቱ ማወራህ በመሀል ስንገባ ትቆጣለህ። እኔ ያልኩ ነው እየጻፍኩ ነው አስወሩኝ እያልኩ እኔ አልተቆጣሁም። ስለ ህብስቱና ስለ ወይኑ ማወራህ እሱ እኮ ነው። ስጋው ደግሞ የተባለው ጥሩ። ስለ ስጋና ደሙ እናውራ። ዮሐንስ 6 ላይ እንግባ። ኤርሚያስ ስለ ስጋና ደሙ ካንተ ጋር ስጋና ደሙ የዘላለምን ህይወት እንደማይሰጥ አሳየኝ ወንድም አለ። ስለ ስጋው ደሙ እኮ ነው እያወራህ ያለሁት። ጵርስፎራ ማለት ህብስቱ ማለት ነው። ህብስቱ ያጋግረን የምናመጣው ዳቦ ጵርስፎራ ነው የሚባለው። እሺ ወንድም አለ። እኔ መቼ ስለ ስጋው ደሙ አለ። እስካሁን ታዲያ የማወራው ስለ መሐመድ ነው እንዴ? አይደለም። እስካሁን እኮ የማወራህ ስለ ወይኑ ጭማቂ ደሙ የተባለው ነው። ጵርስፎራ የተባለው እኔ ጋግሬ ያመጣሁት ህብስት ነው። ስለሱ እያወራን። ስለዚህ ክርስቶስ የተናገረውን ትቀበላለህ? ምኑን? ዮሐንስ 6:53 ላይ ያለውን ቃል ትቀበላለህ? በጣም በደንብ። አሁን ኦርቶዶክስ ሆንክ እኮ። በደንብ እኮ አልኩ ብራዘርዬ። እኔ እኮ ጴንጤ ነኝ እንዴ። ዮሐንስ 6:53 ለእናንተ ነው እንዴ የተጻፈው? ለኦርቶዶክሳውያን ብቻ ተብሎ የተጻፈ ነው እንዴ? የእግዚአብሔር ቃል እኮ ነው፣ የጌታ ወንጌል ነው። በደንብ ነው የምቀበለው። ፔንቴኮስታል እና ስጋና ደሙን በልተሃል አንተ? ስጋና ደሙን በልተሃል? 53 ያለው እኔ የጌታን ስጋና ደም በልቻለሁ። ዮሐንስ 6:53 ላይ ያለው እሱ ማለት ስለ ህብስትና ስለ ወይኑ የሚያወራ አይደለም። ስለ ራሱ ስለ እግዚአብሔር ልጅ ስለ አማናዊው ስጋ ነው። አማናዊ ማለት እውነተኛ ስጋው ስለሆነው ስለ ራሱ ስለ አካሉ ነው የተናገረው። እሱን ደግሞ በእምነት ኢየሱስም በእምነት በልቼዋለሁ፣ ኢየሱስም በእምነት ጠጥቼዋለሁ። እዛው ክፍል ላይ ወረድ ብለህ ስታነበው በእምነት ማለት ነው። በእምነት እንዴት ማድረግ ነው? እምነት አታውቅም አይልማ። ስጋዬ እውነተኛ መብል ነው ይላል። የሚታኘክ ነው እውነተኛ መብል፣ ደሜም እውነተኛ መጠጥ ይለዋል። ብሩኬ ትልቁ ላይ ሆነና መጽሐፉን ክፈትለት አይልም ብለዋል ወንድማችን። እሺ ወንድምነት ብሩኬ ማማ ትነጃለሽ ወይስ እኔ ልንዳ? ውጭ ላይ ከሆንክ ከኔ ጋር መቀጠል ይችላል ኤርሚ። እሺ ወንድምነት። አዎ እኔ መኪና ቤተሰቤን ይዤ የሆነ ቦታ ልወጣ ነው፣ ግን ችግር የለም አወራውም እችላለሁ። እሺ ቀጥል። እሺ እኔ መጽሐፍ ልጅ ልፈትልህ ቀጥል። ከቻለ ከኤርሚ ጋር ላውራ። ኤርሚ ቀጥል። አይ ችግር የለም። እኔ ቤተሰቤን ይዤ ድምጽ እየሰማችሁ አይደል? ኦኬ ጋይስ ቶሎ ወንድምነት። እሺ ማነህ እንግዳ ወንድም ኦርቶዶክሳዊ ይቅርታ
ይሰማል ወገኖች ድምጼ? ብሩኬ ኤርሚ ትሰማለህ? በደንብ ትሰማለህ ወንድም ነው። ኦኬ ሶሪ እንግዳ ወንድም በጣም ይቅርታ ከቤተሰብ ጋር እየወጣሁ ስለሆነ እኔ ነኝ መኪና የምነዳው እየነዳሁ ማውራት አልችልም። ወንድምነት ቀጥሉ። ቴንኪው አለው ግን ጋይድ እየሰማችሁ ነበር። ንገረን አንተ ምንድነው? ንገረን አንተና ከዛ እኛ ደግሞ እነግርሃለን ነው ወይ? ውይይቱ ካልገባክ ዳኒ ይቀጥል። ከዳኒ ጋር እናውራ። ምናልባት ሰምቶን ከሆነ ከኤርሚያስ ጋር ያወራ ነው። ወዳጄ ሰምቼሃለሁ አልኩህ። ምን ልትነግረን ነው? እዚህ ከሰማይ ለምን ትጠይቀኛለህ? ምን አልከኝ? ወይ ኤርሚ አዎ ሰምቼዋለሁ። አንተ የነገርከው ክፍል ላይ የሚበላ ነገር በጥርስ ስለሚታኘክ ነገር እያወራ እንዳይደለ በደንብ አስረዳው። ጊዜ ነው ሊወስድብህ የሚችለው። ከሰማ ከመለሰ ቢያስረዳ እሱ ጥሩ ነበረ። ሙሉውን ክፍል ወርድ ላይም ወርታችም ዝቅ ብሎ በጥርስ ስለሚታኘከው እኛ ጋግረን ስለምንሰጣቸው ህብስትና እኔ ጨምቄ ስለምሰጠው ወይን የሚያወራ ከሆነ ይሄ ክፍል ቢያሳየን ጥሩ ነበረ። አንተ እንዳልከው ግን ጊዜ ሊወስድብህ ስለሚችል እድሉን ሰጥተው ካልሆነ አንተው ራሱ ነግረው በደንብ ጥሩ ነው ለማለት ነው። ቴንክ ዩ። እሺ እርሜ እሺ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ህይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። እሺ ይሄው አነበብኩልህ። ምንድነው አሁን እዚህ ክፍል ላይ ስለምን እያወራ ነው ብለህ ነው የምታምነው? እሱን እንድትነግረኝ ነው። እሺ የጠየቁት አሁን ከኤርሚ ጋር ስናወራ የነበረው ስለ ቁርባን ነው እና የሚበላ አይደለም የሚለውን ሊያሳየኝ ነበር እሱ። አሁን አንተ አሳየኝ። አንተ የሚበላ ነው ብለህ ታምናለህ ወይ? እሱ እኮ ነው ጥያቄው። በአፍ የሚበላ ነው። ታዲያ የምንወያይበት ርዕስ ምንድን ነው? የኔ ወንድም እዚህ እኮ የደረስነው የሚበላ ነው አይደለም በሚለው እኮ ነው። ሌላ ርዕስ እኮ አይደለም። ስለዚህ የሚበላ ለመሆኑን አሳየኝ። ኤርሚያስ ሊያሳየኝ ነበር። እሺ ላሳይ፣ ችግር የለውም። እሺ ላሳይሽ። የሚበላማ የሚበላ ነው። እኛ የሚበላ አይደለም አላለም። ዮሐንስ ወንጌል መጽሐፍ ምዕራፍ 6 እንዴት ነው የሚበላው? አቆት በቃ ስማሽ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የሚበላ ነው። ክርስቲያኖች በልተን ጠጥተን ነው የዳን ነው። ግን እንዴት ነው የሚበላው የሚለው ጥያቄ ነው መመለስ ያለበት። ስለ ህብስት እያሰብክ ከሆነ ዮሐንስ 6ን ከፍተህ በቃ ትልቅ ስህተት ላይ ነው ያለው። እንዴት ነው የሚበላው? ጌታ ክርስቶስ ኢየሱስ በእምነት ነው የሚበላው ብሎ ነግሮናል። እና ስለ ህብስት እያወራ እንዳልሆነም ነግሮናል። እንዴት እንደሚበላ አሳየኝ ስለሆነ ጥያቄው እሱን ብቻ ላሳየው፣ ችግር የለውም። እንደዚህ አለ ኢየሱስ ክርስቶስ፣ እንደዚህ አለ። ኢየሱስ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ህይወትን የሚሰጥ ነውና አላቸው ኢየሱስ ክርስቶስ። የእግዚአብሔር እንጀራ ከሰማይ የሚወርድ ነው፣ ደግሞም ለዓለም ህይወት የሚሰጥ ነው አላቸው። ስለዚህ ጌታ ሆይ ይሄን እንጀራ ዘወትር ስጠን አሉት። ዘወትር መብላት ፈልገዋል። ይሄን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። ይሄ እንጀራ እንዴት ነው? ይሄ ደም እንዴት ነው የሚጠጣው? በክርስቶስ ኢየሱስ በማመን ወደ ክርስቶስ ኢየሱስ ሶሪ አንዴ
ምንድነው ያለው ጌታ ክርስቶስ ኢየሱስ? የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣና በእኔ የሚያምን አይራብም አይጠማም ማለት። እንዴት ነው የምንበላው? በማመን ነው የምንበላው ማለት ነው ወንድም አለ። አለክ አለው እንደሱ ከሆነ ታዲያ ከነበሩት ተከታዮቹ ብዙዎቹ እንዴት ስጋውን ልንበላ እንችላለን ብለው ተመለሱ እና ጌታ ለአንድ ሰው ግድ ያለው አምላክ እነዛን ሰዎች አይ በእምነት እኮ ነው የምትበሉት ስጋዬን አይደለም ብሎ ለምን አልመለሳቸው? በእምነት ማን እንደሚበሉ ነግሯቸዋል፣ እየነገራቸው። ስለሱ አይደለም የጠየቅኩህ፣ ስለሚመለሱ ሰዎች ነው እየጠየቅኩ ያለሁት። ከጠየቅ መስማት ነው። አጠይቀኛል አይደል? እነሱ የተመለሱ ያልጠየቅኩህን ነው የምትመልሰው። እሺ በቃ መልስ የለኝም። ጠይቀህ ማሰማ ከሆነ ለምን ጠይቀኛለህ? ሰው ጠይቆ መስማት መቻል አለበት። ካልሆነ ለምን ይጠይቃል? ለምንድን ነው የተመለሱት? ሲጀምር ህብስት ሰጥቷቸውማ ቢሆን ኑሮ እኮ ለመብላት የተከተሉ ሰዎች ናቸው እኮ እነዚህ ሰዎች እዚህ ጋር ካስተዋላችሁ እንጀራ ስለተበሉ የተከተሉ ሰዎች ናቸው እኮ። ህብስት እየሰጣቸውማ ቢሆን ኑሮ ዘላለም ነበር የሚከተሉት። ለመብላት እኮ የቆሙ ሰዎች ናቸው። ነገር ግን እዚህ ጋር ጌታ ክርስቶስ ኢየሱስ ከመገባቸው በኋላ አሁን ደግሞ እውነተኛውን ምግብ ብሉ እያላቸው ነው ያለው። እውነተኛው ምግብ እኔ ነኝ። እኔን ስታምኑ ለዘላለም አትራቡም። አሁን የሚያስርበው ምግብ ነው። በልታችሁ ጠግባችሁ የምትራቡበትን ይበላችሁታል። እውነተኛውን ደግሞ የማያስርበውን ምግብ እኔም ብሉኝ አላቸው። ችግራቸው እኮ ከሱ ጋር ነው። ታዲያ ለምንድን ነው ወደኋላ የተመለሱት? ስጋውን ሊሰጠን እንዴት ይችላል? ተመለሱ ወደኋላ። ለምን አልተቀበሉትም? እነዚህ ሰዎች ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ስላልተቀበሉት ወደኋላ ተመለሱ። ጴጥሮስ ግን ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለህ አለው። እና ጴጥሮስ አንሄድም አሉ። እንዴት እንደሚበላ እኔ ሳይሆን የነገርኩ ቃሉ ነው እዚህ ጋር የነገረኝ እኔ አይደለሁም። ኢየሱስ የተናገረውን ታምናለህ ወይ ብለው ነበር አይደል ኤርሚን? አንተ ይኸው ኢየሱስ የተናገረውን ታምናለህ ወይ ነው ጥያቄ። ወዳጄ አለው ምን እያልከኝ ነው? ኢየሱስ የተናገረውን ትቀበላለህ ወይ? በደንብ እንጂ ኦርቶዶክስ እኮ ነኝ። ኢየሱስ ምንድነው ያለው እዚህ ጋር? የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም ማለት። ወደ እኔ የሚመጣ ሲል እዚህ ጋር ክርስቶስ ኢየሱስ በክርስቶስ ማመን ነው ወይስ ወደ ህብስቱ የመጣ ነው እያለ ያለው? አስተምሮቱማ ያው ዮሐንስም ብሏል፣ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። እናም የክርስቶስ ትምህርት ስለ ዮሐንስ ወንጌል ምዕራፍ 6 እንኳን ስናነሳ 35 ላይ ብቻ አንቆምም። ሂድ ወደ 50 ወደ 52 ወደ 53 ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ይላል። እውነተኛ መብል ያለው ጌታ ተሳስቶ ነው እኮ? እውነተኛ መብል ነው እኮ። እኛ እኮ ተሳሳት አላልንም። ስጋው እውነተኛ መብል ነው፣ ደሙ እውነተኛ መጠጥ ነው። ይሄ እውነተኛ መብልና እውነተኛ መጠጥ የሆነውን ግን እንዴት ነው የምንበላው የሚለውን ጌታ ራሱ እየነገረን ያለው። እዚህ ጋር ጌታ ምን አለ? የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም አለ። ወደ እኔ የሚመጣ ሲል በእኔ የሚያምን እያለ ነው ወይስ ወደ ህብስቱ የሄደ እያለ ነው ያለው ነው ጥያቄ። በክርስቶስ የሚያምን ነው። ግልጽ እኮ ነው። በክርስቶስ የሚያምን ማለት ግን እሺ፣ በክርስቶስ እሺ፣ መለስክልኝ። ቆይ ልመልስ እኮ መለስክልኝ። ስጨርስ እኔ ነኝ ማውቀው፣ አንተ ነህ እንዴ? ልመልስ። ቆይ በክርስቶስ የሚያምን ማለት ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ብቻ አይደለም፣ ወይም ከድንግል ማርያም በድንግልና መወለድ ወይም ቤዛው ሆኖልኝ ሞቶልኛል ብሎ ማመን ብቻ አይደለም። በክርስቶስ ማመን ማለት ደግሞ በትምህርቱ ማመን ጭምር ነው። ልክ አሁን እንዳስረዳው ዮሐንስ በመልእክቱ እንደጻፈው በትምህርቱ መኖር ማለት ነው። በትምህርቱ መኖር ጭምር። ስለዚህ አሁን የሆነች ብቻ ቁንጽል ነገር ይዘን በክርስቶስ ማመን፣ አሁን ማመን ስትል ምኑን ነው አንድ ሰው የሚድነው? ምን ብሎ ስላመነ ነው? ትምህርቱን ነጥሎ ሳይቀበል ማመን ይችላል? ትምህርቱ ምንድነው? በእኔ መኑ ነው ትምህርቱ ራሱ። እኔ እግዚአብሔር ልጅ ነኝ፣ በእኔ መኑ ነው ትምህርቱ። ከዚህ ውጭ የለውም ትምህርት ክርስቶስ ኢየሱስ።
መጽሐፍት ሁሉ ስለሱ ያወራሉ። ስለተመለሱት ሰዎች እኮ አልመለስክልኝም። ከነበሩት ደቀ መዛሙርቶች አብዛኞቹ ተመለሱ። ስጋውን እንዴት ልንበላ እንችላለን ያሉትን እና ለምን ክርስቶስ ሰምቻለሁ አይደል? ሰምቻለሁ። መስማት አለ እኮ እሱን ለሱ መልስ ስጠኝ። መልሼ እልሃለሁ። ካልመለስኩልህ ድጋሚ መልስልሃለሁ። ችግር የለውም። እዚህ ጋር በእምነት ነው ብለኸኛል። ሰው ክርስቶስን ሲያምን ይሄን የህይወት እንጀራ ይበላል ወይስ አይበላም? እዚህ ጋር ወደ ክርስቶስ መምጣት ነው እምነት ነው ስላልከኝ ሰው ክርስቶስን ሲያምን ይሄን የህይወት እንጀራ ይበላል ወይስ አይበላም? ወንድም አለ አለቀ በቃ። ይሄ እውነተኛው የህይወት እንጀራ በእምነት የሚበላ ነው። አሁን አንተ ወደ ፈለከው ክፍል ሂጅ ደግሞ አሳይ። ቆይ እንደሱ አይደለም። እኔም ልመልስ። አንድ ደቂቃም እየሰጠኝ ሁሉን ሰዓት አንተ ካወራክ አይሆንም እኮ እንትን ጸጉር ስንጠቃ አይደለም መልስ ልስጥክ። አሁን ለጠየቀኝ ጥያቄ ቢያንስ 10 ሰከንድ 20 ሰከንድ ዝም ማለትን አንዴ ሶሪ ይበላል ማለት ጸጉር ስንጠቃ ነው? አልገባኝም ምን እያልክ ነው? ይኸውልህ አሁንም ሌላ ጸጉር ስንጠቃ ላይ ሄድክ። የመጀመሪያውን 20 ሰከንድ ሰተኝ እንኳን እንዳብራራ እድል አሰጠኝ። የሆነች ነገር ካፌ ቅምት ነው የምታደርገው እኮ። የውበት ሳሎን ነው ወይ የምትሰራው? ምንድነው የጸጉር ስንጠቃ? አልገባኝም የምትለው ነገር። ሰው ክርስቶስን ሲያምን ይሄን እንጀራ ይበላል ወይ ብዬ ስጠይቅ አዎ ይበላል አልከኝ። ሶ መለስክልኝ። በቃ አለቀ እኮ። ስለመለስክልኝ ነው ወደ ቀጣይ ጥያቄ የሚሄደው። አዎ ይበላል ብለህ ስለነገርከኝ ማለት ነው። ሀሳብን ልቀይር ነው? አይ ልቀይር አይደለም። እንደዛ ከሆነ መልሰህ ውይይት ከሆነ ይልክ። አሁን አንተ የምትናገረው አንዳንድ ቅራቅንቦ ንግግርህን እንኳን ችዬ የምሰማው ተመችቶኝ አይደለም፣ ግን እኔም ሳወራ መስማት መቻል አለብክ። እኔ ለጥያቄ መልስ ሰጥተኛል እያልኩ ነው። ለምን ታወራለህ? ጥያቄ ሲኖርክ እኔ ነኛ መመለሴን የማውቀው። መልሴን እኮ ካፌ ነጥቃ አይደለም ማለት ሐሳቤን ሳልጨርስ። እሺ አብራራ እስኪ። እሺ ይመጣል ማለት ወደ ክርስቶስን ያመነ እውነተኛውን እንጀራ ይበላል ብለኛል። እሺ አብራራ። እሺ ልስማ። ክርስቶስን ያመነ ስጋና ደሙን ብቻ አይደለም ያመነም የተጠመቀም ይድናል ያለውንም እሱንም ይቀበላል። የክርስቶስ ትምህርት ስለሆነ ገብቷል። በክርስቶስ ያመነ ማለት አስሬ ስሙን ማይክሮፎን ይዞ ማኪያቶ የሚጠጡትን ሰዎች መበጥበጥ አይደለም። በክርስቶስ ያመነ ማለት በክርስቶስ ያመነ በየደረሰበት ኢየሱስ ጌታ ነው መዳን በሌላ የለም ማለት ብቻ አይደለም። በክርስቶስ ማመን በትምህርቱ መኖር ነው። ያመነ የተጠመቀ ይድናል ብሏል። አሜን ብለህ መቀበል አለብክ። ሌላ ክርስቶስ ምን አስተምሯል? ዮሐንስ 15 ላይ ሰው ፍሬ ካላፈራ ተቆርጦ እንደሚጣል አስተምሯል። እሱንም አሜን ብለህ መቀበል አለብክ። ለአንተ ለጥፋት እንዲመችክ ሰው አንዴ ከዳነ አይጠፋም የሚል አስተምሮ ልክ አይደለም። በክርስቶስ የኢየሱስን ስም ቀን ሙሉ ስለጠራክ እሱ ሊያድንክ አይችልም ከትምህርቱ ውጪ እስከሆንክ ድረስ። ስለዚህ አሁንም እዚህ ላይ በክርስቶስ ማመን ማለት የክርስቶስን ስጋና ደሙን አሜን ብለህ መቀበል ማለት ጭምር ነው እንጂ አሜን ስላልክ ስጋና ደሙን በላ ማለት አይደለም። በክርስቶስ በትምህርቱ አምነክ ስጋና ደሙንም መቀበል ጭምር ማለት ነው። በቃ አሁን ይሄን ለመናገር ነው እንደዚህ ያዙ ይልቀቁኝ ሲል ነበረው ማለት ነው። እኔ አንተ የተጠቀምከውን ቃል አልተጠቀመውም፣ ግን አንተ የተጠቀምከው ቃል ለአሁን ለተናገርከው የሚሰራ ነው። ገብቶሃል? እያወራን ያለ እኛ አሁን እሱን አንተ ያነሳቸውን ሐሳቦች አላወራንም። እዚህ ክፍል ላይ ስለሱ አይወራም። መጽሐፍ ቅዱስ ማለት እዛም የምቆነጥረው ቆሎ አይደለም፣ አውድ አለው። አየህ፣ እዚህ ክፍል ላይ ስለ ጌታ እራት ነው ወይስ በኢየሱስ ስለማመን ነው እያወራ ያለው የሚለው ነው እየተነጋገርን ያለ ነው። ሰው ይቆረጣል አይቆረጥም፣ ይገጠማል አልክ። አንዴ ማይክ ይዘህ እኮ ኢየሱስ ጌታ ነው ብሎ ለመናገር እኮ የእግዚአብሔር መንፈስ ያስፈልጋል ወዳጅ። አትችልም እሱን ማድረግ አንተ። የኛ ማይክ ይዞ መንገድ ላይ ኢየሱስ ጌታ ነው ብሎ መስበክ ቀላል ነገር መስሎ ነው አይደል? አትችልም እሱን አንተ ማድረግ አይደለም። ማይክ ይዘህ መንገድ ላይ ኢየሱስ ጌታ ነው ማለት ቤት ውስጥ ለሚስትህ እንኳን ኢየሱስ ጌታ ነው አትላት፣ እንኳን መንገድ ላይ በሙታን መንደር ኢየሱስ ጌታ ነው ለማለት የእግዚአብሔር መንፈስ ያስፈልጋል እሱን ለማድረግ። ቀላል ነገር መስሎ ማለት ለልጆች ኢየሱስ ጌታ ነው ብላት ነግራቸው እንኳን መንገድ ላይ ልትሰብክ አይደለም። ቀላል ነገር መስሎ ከሆነ ትልቅ ሚሽን ነው። እሺ ጌታ የሰጠን ትልቁ ሚሽን እሱ ነው። በቃ እዚህ ምድር ላይ
ልንፈጸመው የምንቆየው ትልቅ ሚሽን በማይክ በጨለማው መንደር እየሄድን ኢየሱስ ጌትነቱን መናገር ነው። አለቀ። እሺ እኔ ቁም ነገር ልታወራ እንደማታወራ ቃለሁ። ከዚህ የዘለለ ነገር እንደማታወራ ቃለሁ። ግን እንስማክ ብዬ ነው እድል የሰጠሁት። ጥያቄ አለኝ እዚህ ክፍል ላይ አሁን ለአንተ። መንግስት ላይ አልሄድኩም። አንድ መጽሐፍ ቅዱስ ነው ያለን። መጽሐፍ ቅዱሱን ስለ ክርስቶስ አስተምሮ ነው እያወራ ያለሁት። አድመጣ ይቀደም ወንድሜ፣ ቀደም ስትናገር ነበር እዛም እዚህም ብሎ ስላለ አንተ ከነከነ። አንተ ግን የእሱን ንግግር ቀደም እዚህ ቁጭ ብዬ የምሰማው ያንተን ትርኪ ምርኪ እኮ ነው ያልከው። አንተ በዛ ቃል እኮ አልመለሰልህም። አንተ እንኳን የወንድምነትን ቋንቋ የሚናገረውን የእግዚአብሔርን ቃል ዮሐንስ ወንጌል መጽሐፍ ምዕራፍ 6 ነው ባይዘው ትርኪ ምርኪ ያልከው ማለት ነው። ዮሐንስ 6ን አውጥቶ እያነበበልህ አንተ የምትነግረኝን ትርኪ ምርኪ ብለህ እንኳን ስትናገር እሱ እንደዛ አልተናገረም። አንተ ዛዛም አትርገጥ ብሎ ስላለ ግን ትንጥላለህ። ፌሩን ኦኬ ወንድም ነቀጥል። ቴንክ ዩ። ከዚህ የተሻለ ስለማንጠብቅ ነው። ሙታን ስለሆኑ በሙታን መንደር ያሉ ሰዎች ህይወት ያለው ቆሻሻ ንግግር ጀመርክ። በቃ በዚህ መልኩ እኔ እንዳንተ ካለው ጋር አውርቻ ሃይማኖቴን አላሰደብም። ልሂድ በቃ ጨዋነት ይጎላል። እሺ ይሄን የተናገረው ጌታ ክርስቶስ ኢየሱስ ነው። በማቴዎስ ወንጌል ላይ ኢየሱስ ሲናገር እንደዚህ አለ፣ ተመልከቱ። ሙታን ስል ይከብዳቸዋል ወይ ደግሞ ይከፋቸዋል፣ ግን እውነት ነው። ሰው የጨለማው ዓለም አባል ከሆነ ሙት ነው። በህይወት ያለህ መስሎ ነው። ጌታ ክርስቶስ ኢየሱስ ይመጣል በቅርብ። የመለከቱን ድምፅ የማትሰማ ሙት ነህ ወንድም አለ። ጌታ ሲመጣ ሙታን በክርስቶስ ኢየሱስ ሆኖ ያንቀላፉት የመለከቱን ድምፅ ሲሰሙ፣ አንተ ግን በህይወት ያለው ሰውዬ የመለከቱን ድምፅ የመስማት አቅም የለህም። ኢየሱስ ተከተለኝ አለው። አይ አባቴን ቀብሬ ልምጣ ብሎ መለሰለት። ሙታቸውን ይቀብሩ ዘንድ ተዋቸው አለ። ምን ማለት ነው? በስጋ የተለየውም ሰውዬ ሙቷል፣ የሚቀብረውም ሰውዬ ሙት ነው። ሰው በእግዚአብሔር መንፈስ ካልተወለደ በስተቀር የእግዚአብሔር ልጅ እስካልሆነ ድረስ ሙት ነው። መንፈሱ ሙቷል ማለት እኮ ነው። ለዛ ነው መንፈሳቸው የሞቱ ሰዎች ከዚህ ዓለም ፍጥረቶች ጋር ነው ህብረታቸው ራሱ ማለት ነው። እኛ መንፈሳችን ስለተቀሰቀሰ ከእግዚአብሔር ጋር ያለውን ኔትወርክ ስለተዘረጋ አባ አባት ብለን እንጮሃለን። ሙታንስ በመንፈሳዊ ዓለም ላይ ድሪቷሞች ናቸው። ይከብዳል ይሄ ቃል? አይከብድም። ድሪቶ ማለት የተቀዳደደ ልብስ ለብሶ የሚኖር ማለት ነው። ቆሽሿል፣ በዛ ላይ ሌላ ቆሻሻ ልብስ ደርቦ ይለብሳል። መንፈሳዊ ዓለም ላይም ሙታን ምንድነው የሚያደርጉት? በፍጡራን ስር የተሸሸጉ ናቸው። በነ ጊዮርጊስ፣ በነ ጣጡስ፣ በነ ማርያም፣ በነ ጊዮርጊስ፣ በነ አርሴማ ስር የተሸሸጉ ናቸው። እነዚህ ድሪቶች ናቸው፣ ወደ እግዚአብሔር የማያቀርቡ ድሪቶች ማለት ነው። እኛስ በክርስቶስ ስጋ በኩል እንድንገባ ድፍረት አለን ይላል የእግዚአብሔር ቃል ሲናገር። በፊቱ የመቆም ድፍረት አለን። በስጋው በኩል የእግዚአብሔር ልጆች ነን። ድሪቶ የለብንም። እኛ ድሪቶ የለብንም። ሰው ለምንድን ነው ድሪቷም የሚሆነው ካላችሁ የአዳም ባህሪ ነው። ዘፍጥረት መጽሐፍ ምዕራፍ 3 ላይ የእግዚአብሔርን ትእዛዝ ከተላለፈ በኋላ የእግዚአብሔርን ድምፅ በገነት መካከል ሲሰማ ምንድን ነው የሆነው? አዳም በቅጠሎች መካከል ተሸሸገ ይላል። ፈሪ ነው የሆነው አዳም። ይሄ ነው ሮሜ መጽሐፍ ምዕራፍ 8 ላይ ጳውሎስ አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ የፍርሃትና የባርነት መንፈስ አልተቀበላችሁም ይለናል። የፍርሃትና የባርነት መንፈስ ማለት የፍጥረታዊው ሰው መንፈስ ማለት ነው። በቅጠሎች መካከል የሚሸሸገው አሁን በዚህ ዓለም በነ ማርያም ስር የሚሸሸጉ ሰዎች ማለት ነው። በእግዚአብሔር ፊት መቆም ስለማይችሉ በነ አርሴማ ስር ይሸሸጋሉ። ሙታን ስለሱን እያልኩ ነው ያለሁት። እንድትድን ነው፣ እንድታመልጥ ነው፣ ከጨለማው መንግስት እንድትድን ነው። እኛ ግን በእግዚአብሔር ፊት ድፍረት አለን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እዚህ ክፍል ላይ ልጠይቀው ነበረ ወንድማችን። እሺ ጌታ ክርስቶስ ኢየሱስ እንደዚህ ያለ ስለ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ክርስቲያኖች እስኪ መልሱልኝ እናንተ። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ። አሁን ስለ እውነተኛው ስጋና እውነተኛው ደም እየተናገረ ነው ያለው ኢየሱስ።
ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ ክርስቶስ። ይሄ ሕያው እንጀራ ከሰማይ የወረደው ህብስት ወይስ ራሱ ኢየሱስ ክርስቶስ? መልሱልኝ በኮሜንት። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ሕያው የሆነው ከሰማይ የወረደው እንጀራ ህብስቱ ነው ወይስ ኢየሱስ ክርስቶስ ነው? ከሞን መልሱልኝ። ማን ነው? ራሱ ኢየሱስ አይደል? ስለ ህብስት አይደለም የሚነግረን። ከሰማይ የወረደ ህብስት የለም። ህብስት በምጣድ ላይ ነው የሚዘጋጀው። ራሱ ኢየሱስ ነው ከሰማይ የወረደው። ቀጥሎ እንደዚህ ይላል፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ከዚህ እንጀራ ያለው ከየትኛው ነው? ከሰማይ ከወረደው እንጀራ አይደል? ከሰማይ ከወረደው እንጀራ ቢበላ ለዘላለም ይኖራል አለ። ከህብስቱ ሳይሆን ከሰማይ ከወረደው የሚበላ ነው ለዘላለም የሚኖረው። በጣም የሚገርም ቃል አስተውላችኋል? እዚህ ጋር አለ፣ እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ለማን የተሰጠ ነው ይሄ ስጋ? ከሰማይ የወረደው ስጋ፣ ህይወት የሚሰጠው ስጋ ለማን የተሰጠ ነው? ጻፉልኝ። ለማን የተሰጠው? ጌታ እኮ በግልጽ እኮ ነው የነገረን። በግልጽ ነው የነገረን። ለማን ነው ይሄ ስጋ የተሰጠው አለ። ክብር ለኢየሱስ ይሁን። ለዓለም የተሰጠ ነው አለ ክርስቶስ ኢየሱስ። ለዓለም የተሰጠ ነው አለ። እሺ ለእኛ የተሰጠ አይደለም ወንድም አለ። አንተማ በልተ ወንድሙ ክርስቲያን ከሆንክ አንተማ በልተ አካሉ ነሃል፣ የአካሉ ብልቱ ነሃል። ይሄ ከሰማይ የወረደው እንጀራ ለማን የተሰጠ ነው? ለዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ለዓለም ነው የተሰጠው እንጂ ለአካሏ የተሰጠ አይደለም። ወይ ደግሞ ለቤተ ክርስቲያን አይደለም የተሰጠው። ይሄ ስጋ ከሰማይ የወረደው ለዓለም የተሰጠ ነው፣ ለሙስሊሙ የተሰጠ ነው። እኛ ክርስቲያኖች ይሄን ስጋ ለሙስሊም ነው የምንሰጠው። መንገድ ላይ እንወጣና ምንድን ነው የምናደርገው? ይሄ ከሰማይ የወረደው ሕያው እንጀራ የዘላለም ህይወት ነው፣ እርሱም ብትበሉት ለዘላለም ትኖራላችሁ ብለን ለሙስሊሞች ነው ይሄን እንጀራ የምንሰጣቸው፣ በህይወት እንዲኖሩ ለዘላለም። በዓለም ላሉ ሰዎች የሚሰጥ ነው። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ ኢየሱስ ክርስቶስ። ለማን የተሰጠው? ለዓለም ነው። ለዓለም ነው። ለቤተ ክርስቲያንማ የጌታ እራት ነው የተሰጠው። ለቤተ ክርስቲያን የጌታ እራት ለዓለም አይሰጥም። እዚህ ክፍል ላይ በደንብ እንድትረዱ እንፈልገው፣ የጌታ እራት ለዓለም አልተሰጠም፣ ለቤተ ክርስቲያን ነው የተሰጠው። የአካሉ ብልት የሆኑ ሰዎች ናቸው የጌታ እራትን የሚወስዱት። ለዓለም የተሰጠውስ ራሱ ኢየሱስ ነው፣ ከሰማይ የወረደው ዘላለማዊው አማናዊው ምግብ ማለት ነው። እና ስለ ዓለም እሺ፣ አሁን እዚህ ክፍል ላይ ወንድሞቻችን ስለ ጌታ እራት እያወራ ነው አሉን። እንስማማለን፣ ተስማማን፣ ችግር የለውም። ከነገ ጀምሮ ምንድነው ማድረግ ያለባቸው? ጺማቸውን አበጥረው ረጅም ቀሚስ ለብሰው መንገድ ላይ ተሰልፈው የጌታ እራትን ይዘው ይወጡና ለሙስሊሙ ማጉረስ ነው ያለባቸው። ለምን? ህይወት እንዲያገኙ፣ ለዓለም ስለተሰጠ ማለት ነው። ለዓለም የተሰጠ ስለሆነ የጌታ እራት ብለው ከተረዱ መንገድ ላይ ተሰልፈው ምንድነው ማድረግ ያለባቸው? ሙስሊሙን አፉን እየፈለቀቁ እያጎረሱ ደግሞ የወይን ፍሬውን ደግሞ መስጠት። ገብቷችኋል? ለዓለም የሚሰጥ ነው ይሄ። እኛ ጴንጤዎች ለዓለም ነው የምንሰጠው ይሄን ዘላለማዊ ሕያው የሆነውን ስጋ፣ የዘላለም ህይወት የሚሰጠው። ወንድም ዓለም አንተማ በላክ። እኛ ጴንጤዎች ኢየሱስ ክርስቶስን ስጋውን ደሙን በልተናል። እንዴት በላህ? ይኸው እዚህ ጋር ቀድማ ነበብኩልህ እኮ። ጌታ እዚህ ጋር ምን ብሏል? የእግዚአብሔር እንጀራ ከሰማይ የሚወርድ ነው አለ። ይሄ እግዚአብሔር እንጀራ ማን ነው? ይሄ እግዚአብሔር እንጀራ ማን ነው? ከሰማይ የሚወርደው ኢየሱስ ነው። ለዓለምም ደግሞ ህይወት የሚሰጥ ነው አለ። አየ ደግሞ ታልኩ፣ ለዓለም ህይወት ይሰጣል። ለጨለማው ዓለም ህይወት የሚሰጥ ነው። እሺ ምን አላቸው? ምን አሉ እነሱ? ይሄን ስለዚህ ጌታ ሆይ ይሄን እንጀራ ዘውትር ስጠን ብለው ጠየቁት። ይሄን እንጀራ መብላት ትፈልጋላችሁ? የህይወት እንጀራ እኔ ነኝ። ይሄ የእግዚአብሔር እንጀራ ከሰማይ የሚወርደው እኔ ነኝ አላቸው። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ አይጠማም አላቸው። እኛማ ኢየሱስን በልተን ጠጥተን ነው የዘላለም ህይወት ያገኘነው። በክርስቶስ ኢየሱስ ቀራንዮ ላይ የተሰዋውን እርሱን በልተን ጠጥተን የዘላለም ህይወት አግኝተናል። እንዴት? በእምነት። በእምነት ጌታ ይሄን እኮ ነው እየነገረን ያለ እንጂ ስለ ህብስት እያወራ አይደለም።
ህብስትማ ለዓለም አይሰጥም፣ በጭራሽ ለዓለም አይሰጥም። የአካሉ ብልት ለሆኑት ምን ማለት ነው? ይሄው የሐዋርያት ሥራ መጽሐፍ ምዕራፍ 2 ላሳያችሁ። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ 3000 ያህል እስራኤላውያን ወደ ክርስትና መጥተዋል አይደል? ጴጥሮስ በሰበከው ስብከት እንደዚህ ይላል፣ ተመልከቱ። ቃሉን የተቀበሉ ተጠመቁ ይላል። በዚያን ቀን 3000 የሚያህል ነፍስ ተጨመረ ይላል። 3000 የሚያህል ነፍስ ዳነ። እነዚህ የዳኑት ሰዎች ምን ያደርጉ ነበር ካላችሁኝ፣ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር ይላል። የአካሉ ብልት የሆኑ ሰዎች የሚያደርጉት ተግባር ይሄ ነው። ምን ያደርጋል ክርስቲያን የሆነ ሰው፣ ወደ ክርስትና የተጨመረ ሰው? በሐዋርያት ትምህርት፣ ከዛ በህብረት ደግሞ እንጀራን በመቁረስ፣ ከዛስ በጸሎት ይተጉ ነበር ይላል የእግዚአብሔር ቃል። ይሄ የእንጀራ መቁረስ ስነ ስርዓት ወይ ደግሞ የጌታ እራት ፕሮግራም በዓለም ላለ ሰው የሚሰጥ ሳይሆን ክርስቲያን ለሆነ ነው። ዮሐንስ 6 ለማን ነው የሚሰጠው? ዮሐንስ 6 ለማን ነው የሚሰጠው? በዓለም ላለ። ኢየሱስ እንደዚህ አለ፣ በዓለም ላለ። ከሰማይ የወረደ ያው እንጀራ እኔ ነኝ። ከዚህ እንጀራ ሰው ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው። ለዓለም የተሰጠ ስጋ ነው ኢየሱስ ክርስቶስ ቀራንዮ ላይ ለዓለም የተሰጠ፣ ዓለም በእርሱ ህይወት እንዲያገኝ፣ ዓለም በእርሱ ከጨለማ ወደ ብርሃን እንዲመጣ፣ ዓለም በክርስቶስ ኢየሱስ ከፍርድ እንዲያመልጥ የተሰጠ እውነተኛ ስጋ ነው ኢየሱስ ክርስቶስ። ይህን ስጋ በልተን ነው ህይወት ያገኘ ነው። ጌታ ዘመናችሁን ይባርክ። እንቀጥል። ኤርሚ የምትለው ካለ ቀጥል ወንድምነት። እሺ፣ ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ መግባት ይችላል። አሜን። ዮሐንስ 6 ነው። ኢየሩሳሌም ዮሐንስ 6 ነው። አሜን። ሐሴት እሺ፣ እዚህ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ያሉ ሰዎች ምን አይነት ሰዎች ናቸው? ጌታ ክርስቶስ ኢየሱስን እንጀራ ስለተመገቡ ስለበሉ የተከተሉ ወገኖቹ ናቸው አይደል? ዮሐንስ ወንጌል 6 ላይ ያሉት ኢየሱስ ክርስቶስ ምግብ ስላበላቸው የተከተሉት እስራኤላውያን ወገኖቹ ናቸው። ቁጥር 25 እና 26 ላይ እንደዚህ ይላል። ይውላችሁ ለምን እንደተከተሉት እንድትረዱት ማለት ነው። በባህር ማዶም ሲያገኙት መምህሩ ወደዚህ መቼ መጣ? ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ እንጂ ምልክቶችን ስላያችሁ አይደለም ይላቸዋል። እነዚህ ሰዎች ስለበሉ ጌታን እየተከተሉት ነበር። ጠግበዋል፣ በልተው ጠግበዋል። የወንዱ ቁጥር ብቻ 5000 የሚያህል ሰው ነው የተመገበው እዚህ ስፍራ ላይ ማለት ነው።
እሺ ቁጥር 27 ለሚጠፋ መብል አትስሩ። አሁን ሚውት ነኝ፣ አልሰማም። አሁን አልሰማም። እሺ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አባትሞታልና። ለሚጠፋ መብል በቃ አትሯሯጡ እያላቸው ነው ጌታ። ይጠፋል፣ በልተ ይጠፋል። የማይጠፋ መብል አለ እያላቸው ነው። የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት ጌታን ማለት ነው። ምን እናድርግ? ይሄ የማይጠፋው መብል ለመብላት ምን እንስራ? ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እዚህ ክፍል ላይ እዚህ ዮሐንስ 6 ላይ ያሉ ሰዎች በክርስቶስ ኢየሱስ ያላመኑ በኢየሱስ ክርስቶስ እንዲያምኑ ጥሪ እየቀረበላቸው ያሉ ሰዎች ናቸው። ተመልከቱ። በክርስቶስ ኢየሱስ ያላመነ ሰው የጌታ እራት ብላ ተብሎ አይሰጠውም። ኢየሱስ ከዚህ ቁጥር ጀምሮ እመኑ 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 እያላቸው ነው ያለው። ያላመነ ሰው ነው ምግብ ስለበሉ የተከተሉት ማለት ነው። እና የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንኪያ አይተን እንድናምን ምን ምልክት ታደርጋለህ? ምንስ ትሰራለህ? ብለው ጠየቁት። ያላመነ ሰው ነው እዚህ ክፍል ላይ ያለው። እንድናምን ምንድነው የምታደርገው ምልክት? ምን ትሰጠናለህ እያሉት ነው ያሉት። ምን ታሳየናለህ? ምን አይነት ምልክት ታሳየናለህ? ላላመነ ሰው እስኪ ተመልከቱ። የጌታ እራት ብላ ተብሎ ይሰጠዋል ላላመነ ሰው፣ ክርስቶስ ኢየሱስን ላልተቀበለ ሰው። ክርስቶስ ኢየሱስ እውነተኛውን ስጋ እውነተኛውን ደም በልታችሁ ካልጠጣችሁ በስተቀር ሕይወት አይኖራችሁም እያላቸው ነው ያለው። ይሄ እውነተኛው ስጋና ደም ደግሞ ከሰማይ እየወረደ ነው እያላቸው ነው። በሕይወት መኖር የምትፈልጉ ከሆነ መራብ የማትፈልጉ ከሆነ ይሄን እውነተኛ ምግብ ተመገቡ ነው የዚህ ክፍል ጥሪ። እሺ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። አሁን እነሱ ሙሴን አንስተው ጠቀሱ እዚህ ጋር ማለት ነው። አንተስ ምን አይነት ምልክት ታደርጋለህ? ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። እውነተኛ እንጀራ ከሰማይ የሚሰጣችሁ ፓስተር ተወልደ የሚባል ሰውዬ አይደለም። ቄስ ደባልቄ፣ ቄስ አደፍርስ ምናምን የሚባሉ ሰዎች አይደሉም። እግዚአብሔር ነው። ቸር የሆነው አባት ነው እውነተኛውን እንጀራ የሰጠን። ከሰማይ የወረደ ነው እውነተኛው እንጀራ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። በቃ አለቀ እኮ። ይሄ እግዚአብሔር እንጀራ ከየት የሚወርድ ነው? ከሰማይ የሚወርድ ነው። ደግሞስ ለዓለም ምንድን ነው? ሕይወት የሚሰጥ ነው። ሰው ይሄ ከሰማይ የሚወርደውን እንጀራ ሲበላ በሕይወት ይኖራል። ከሞት ወደ ሕይወት ይመጣል ማለት ነው። የጌታ እራትስ ከሞት ወደ ሕይወት የምንመጣበት ነው። ወደ ሕይወት ስለመጣን የምንበላው ነው የጌታ እራት። ይሄኛውስ ከሞት ወደ ሕይወት መምጫ ነው። ይሄ እንጀራ፣ ይሄ ስጋ፣ ይሄ ደም ከሞት ወደ ሕይወት የምንመጣበት ነው። የጌታ እራት ግን ሰው ከሞት ወደ ሕይወት ለመምጣት ቢበላው አንደኛ ያመጣም ፍርድም ይኖርበታል። ፍርድም ከጌታ ጋር ህብረት ያለው ስለሆነ አንድ ሙስሊም መጥቶ የጌታን እራት ሊበላ አይችልም። አንደኛ ቢበላ ሕይወት አይሆንለትም፣ የዘላለም ሕይወት አይሰጠውም። የዘላለም ሕይወት አይሰጠውም። ስለዚህ ጌታ ሆይ ይሄን እንጀራ ዘወትር ስጠን አሉት። የትኛውን እንጀራ ነው ዘወትር እንዲሰጣቸው የጠየቁት? የእግዚአብሔር እንጀራ የሆነውን ከሰማይ የሚወርደውን ለዓለም ሕይወት የሚሰጠውን ዘወትር ስጠን አሉት። ዘወትር ይሄን እንጀራ መብላት ትፈልጋላችሁ? እንዲህ አላቸው ኢየሱስ፣ የሕይወት እንጀራ እኔ ነኝ ከሰማይ የወረደው እግዚአብሔር አብ የሰጣችሁ ለእናንተ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው ክርስቶስ። ይህን እንጀራ መብላት የምትፈልጉ ከሆነ ኑ ወደ እኔ፣ በእኔ እመኑ። ለዘላለም ላትራቡ ለዘላለም ላትጠሙ ትሆናላችሁ በክርስቶስ ኢየሱስ ካመናችሁ ነው መልእክት። ለዓለም የሆነውን እንጀራ ሰው የሚበላው እንዴት ነው? በእምነት በኩል ነው።
በእምነት በኩል ነው። ኖ እዚህ ጋር እኮ አይደለም፣ እዚህ ጋር አትቁም፣ ታች ውረድ ምናምን። ታችም እንውረድ ችግር የለውም። እዚህ 52 53 ምናምን እንውረድ። ያው እዚህ ጋር መጥቶ ኢየሱስ ይሄን ነው የሚናገረው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከላይ ጀምሮ የሚናገረው ክርስቶስ ኢየሱስ ስለሱ እና በሱ እንዲያምኑ ነው እየተናገረ ያለው። መሀል ላይ ያሉትን ቁጥሮች በሙሉ እኮ ብናነብ ይኸው እኮ እንደዛ እኮ ነው የሚለው። ከሰጠኝ ሁሉ እንኳ አንድ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይሄ ነው ይልና ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ኢየሱስ እመኑብኝ እኮ ነው እያለ ያለው። ተቀበሉኝ ነው፣ እኔ እግዚአብሔር ልጅ ነኝ፣ እኔ ክርስቶስ ነኝ እያላቸው ነው ያለው። ክፍሉ ከላይ ጀምሮ ስለማመን ነው እየተናገረ የሚመጣው። ታች ወርዶ በእኔ እመኑ እያለ ከቆየ በኋላ ህብስት ብሉ ወይ ደግሞ የጌታ እራት ብሉ ሊል አይችልም። እዚህ ጋር ወርዶ ጌታ የሚናገረው እሱን ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከላይ የተናገረውን ደገመው። ከዛስ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየትኛው እንጀራ ቢበላ? ከህብስቱ አይደለም፣ ከሰማይ ከወረደው የእግዚአብሔር ልጅ ከሆነው ከእርሱ ቢበላ ለዘላለም ይኖራል። ይሄ ከሰማይ የወረደው እንጀራ ደግሞ ለዓለም ሕይወት የሚሰጥ ነው አለ ኢየሱስ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። ከሰማይ የወረደው ለዘላለም የሚያኖረው ለማን የተሰጠ ነው? ለዓለም ሕይወት እንዲሆን የተሰጠ ነው። ዓለም ማለት በጨለማ ያሉት ወገኖቻችን ማለት ናቸው። በክርስቶስ ኢየሱስ ያላመኑ ሰዎች ማለት ናቸው። ሰው ይሄን ሲበላ ምን ይሆናል አልኳችሁ? ለዘላለም ይኖራል። ጴንጤው ወገኖቼ ይሄን እንጀራ ሁሌም ነው በዓለም ላሉ ሰዎች የምንሰጠው አይደል? በያላችሁበት ሀገር ያላችሁ ሰዎች ወጣችሁ ወንጌልን ትሰብካላችሁ። ኢየሱስ እሱ የዘላለም ሕይወት ነው። ይሄን ከሰማይ የወረደውን ሕያው እንጀራ ሰው ቢበላ ለዘላለም ይኖራል ብላችሁ ትሰብካላችሁ። ጴንጤው ገብቶታል እኮ ወንድም አለ። የእግዚአብሔር መንፈስ ነው ይሄን ክፍል እያብራራል ያለው። ይሄን ክፍል የገለጠልህ የእግዚአብሔር መንፈስ ነው። ሰውማ ስለ ቂጣ ያወራል እኮ። ይሄን ክፍል አንብቡ። ስለ ህብስት ያወራል። ይሄን ክፍል አንብቡ። የሰው ትምህርት ሲሆን እንደዛ ነው የምትሆነው። ከሰማይ የወረደ ሕያው እንጀራ ግን የዘላለም ሕይወት ነው። የአብ ውድ የሆነ ስጦታ ማለት ነው። ቸር የሆነው አባታችን የሰጠን ውድ ስጦታ እና እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ ኢየሱስ ክርስቶስ። ከዛ ምን አሉ? ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ህብስትማ ቢሆን ኖሮ ቀድሞ ነበር የሚበሉት። የተከተሉት ለመብላት አይደል እንዴ እነዚህ ሰዎች? ምን እንጀራ ለመብላት። እንጀራማ ቢሆን ቀድሞ ነበር የሚሰለፉት ለመብላት። አሁን ጥያቄ የሆነባቸው እኔም ብሉኝ እያላቸው ነው ያለው። እንዴት እሱን እንድንበላው ሥጋውን ሊሰጠን ይችላል? አዎ ካልበላችሁ ሕይወት አይኖራችሁም አላቸው። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት አይኖራችሁም። አዎ የሰውን ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ ሕይወት አይኖራችሁም። ሕይወት እንዲበዛላችሁ ሕይወት እንዲኖራችሁ የሰውን ልጅ ሥጋ ብሉ። እንዴት እንብላ? እግዚአብሔር አብ በቀራንዮ ላይ የሰባ ፍሪዳ አርዷል። በቃ እሱም ብሉት። የሰባውን ፍሪዳ እግዚአብሔር አብ ቀራንዮ ላይ ነው የሰዋው። በኢሳይያስ መጽሐፍ አስቀድሞ እንደተናገረው የኛ መስዋዕት እግዚአብሔር አብ የላከው ውድ ልጁ ቀራንዮ ላይ ነው የተሰዋው። እንዴት እንብላው ከሆነ ጥያቄው፣ ኑ ወደ ክርስቶስ ኢየሱስ፣ ኑ በክርስቶስ ኢየሱስ እመኑ። ያኔ ከሞት ታመልጣለህ፣ ወደ ሕይወት ትመጣለህ። ጌታ እንደተናገረው በቁጥር 40 ላይ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ። መነሳት ትፈልጋለህ ወንድም አለ? በመጨረሻው ቀን ጌታ እንዲያስነሳ ትፈልጋለህ? ጌታ ሲመጣ ከጌታ ጋር ለመኖር በዘላለም ውስጥ ከጌታ ጋር ለመኖር ትፈልጋለህ? ና ወደ ኢየሱስ ክርስቶስ። ያስነሳሃል። እሱ ያስነሳሃል። ከእርሱ ጋር ዘወትር ሁልጊዜ ትኖራለህ። ጌታ ስሙ ይባረክ። ዮሐንስ 6 ይሄን ነው ጌታ ክርስቶስ ኢየሱስ የነገረን። ተባረኩ። ዳኒ ያለክ አላችሁ ወገኖች? እሺ እንቀጥል። ሌላ ሰው መግባት ይችላል።
ሌላ ሰው መግባት ይችላል። ሌላ ኦርቶዶክሳዊ ካለ በተነሳው ርዕስ ላይ የሚያወራ መግባት ይችላል። በተነሳው ርዕስ ላይ ማውራት የሚችል ኦርቶዶክሳዊ ካለ ሚስጥራት ያድናል ወይ የሚል ርዕስ ነው፣ መግባት ይችላላችሁ። ደግሞ ሚስጥር አይደለም የሚያድነው፣ እሺ ሚስጥራት ነው። በህብረት ነው የሚያድኑት። ምንድነው ያልኩት? በችርቻሮ አያድኑ፣ በጅምላ ነው የሚያድኑት እነዚህ ሚስጥራት። አንዱ ሚስጥር ብቻውን ማዳን አይችልም እያልኳችሁ ነው። ለምሳሌ የጌታ እራት ብቻውን አያድንም። ጥምቀት ብቻውን አያድንም። ጥምቀትና የጌታ እራት ብቻውን አያድንም። ሜሮን ደግሞ ያስፈልጋል። ጥምቀት፣ የጌታ እራት፣ ሜሮን ተጨምሮም ደግሞ አትድኑ። ሚስጥረ ንስሐ ደግሞ ያስፈልጋል። ሚስጥረ ንስሐ ተጨምሮ እንደገና አትድንም። ያንተ ስራ ያስፈልጋል። ያንተ ስራ ተጨምሮ አትድንም። ፍታት ያስፈልጋል። ከዛ ተፈተህ ወደ ሲኦል ትሄዳለህ። ኢየሱስ ከሌለ እንደዚህ ነው የሚያረግህ። የዚህ ዓለም የሆነው ስርዓት እንደዚህ ያደርጋል። ተፈተህ ሲኦል ትገባለህ ወንድም ማለት። ቄሱ ይፈታና ሲኦል ይልካል። ኢየሱስ ካለ ግን ብቻውን ያድናል። ብቻውን ያድናል። በእውነት ነው የምላችሁ። ሚስጥር እኮ የሚባለው እንኳን በጋራ ሆኖ እንኳን አያድነውም። ይህን ሁሉ ሚስጥር ፈጽሞ እንኳን ስለመዳናቸው እርግጠኛ ሆኖ አይናገሩ። እርግጠኛ ባልሆነ ስርዓት ይጀመርና እርግጠኛ ሳትሆን ከዚህ ዓለም ትሄዳለህ። በ40 ቀን ውሃ ውስጥ ትነከራለህ። ስትሞት እኔ እንጃ ብለህ ትሞታለህ። ወዴት እንደምትሄድ አታውቅም ስትሞት። በቃ ይሄ ነው የዚህ ዓለም ስርዓት፣ እንደዚህ ነው። ሃይማኖት ሲሆን እንደዛ ነው። ኢየሱስ ግን ሲሆን ህይወት ነው። ብሩክ ወዴት ነው የምትሄደው? እንዴት ነው ያለሁት? ሲጀምር በእግዚአብሔር መንግስት ውስጥ ነው ያለሁት። ምን መሄጃ አለኝ? ወደ አባቴ ነው የምሄደው። ወደ አባቴ ነው የምሄደው። ክርስትና ሲሆን ደግሞ እንደዚህ ነው። ኢየሱስ ያለው ሰው ደግሞ እንደዚህ ይናገራል። ልዩነቱ ግልጽ ነው አይደል? ኢየሱስ ያለው መዳረሻውን ያውቃል። መዳረሻውን ያውቃል። ከእግዚአብሔር ጋር ነው የሚኖረው እዚህ ምድር ላይም። በስጋ ሲለይም ይሄው ህይወት ይቀጥላል። ከእግዚአብሔር ጋር ያለው ህይወት ይቀጥላል። ከእግዚአብሔር ጋር ያለው ህይወት ይቀጥላል። አው ተፈተህ ወደ ሲኦል ነው የምትሄደው። አለቀ። እንደዛ እኮ እኔ እንደውም ብዙ ጊዜ ቻሌንጅ ማድረጋቸው እነሱ ቅዱሳን የሚሏቸው ሰዎች ራሱ ስለመዳናቸው እርግጠኞች አይደሉም። ለምንድን ነው የምላችሁ እንደዛ? ሰው በስራው ነው የሚድነው ብለው ስለሚያምኑ ተክለ ሃይማኖት በስራው ሲኦል ይግባ ገነት ይግባ በምን ያውቃሉ? ከእግዚአብሔር ጋር ይኑር ወይስ ሲኦል ይግባ በምን ያውቃሉ እነሱ? ለምን? በስራው ነው ተክለ ሃይማኖት የሚፈረድበት። የተክለ ሃይማኖት ስራ ሲኦል ይክተተው ገነት ይግባ በምንም አያውቁ። አስበዋል? ሲኦል እያለ አንድ ሰውዬ ተክልዬ ስትል ወዬ ይልህና ይዞ ይገባል ወደ ሲኦል። እሱም ማለት ነው ወዳለበት ስፍራ ይዞ ይገባል። ዘላለም ተክልዬ ትላለህ። ተክልዬ እንዳልክ በአንድ እግር ወደ ሲኦል። ኢየሱስ ካልክ ግን በቃ እርግጠኛ ትሆናለህ። የምሬን ነው የምላችሁ። ኢየሱስ ካልክ እርግጠኛ ትሆናለህ። መጥቶ ጌታ ክርስቶስ ኢየሱስ ይወስድሃል። ሙሽሪትን ደግሞ በጣም የሚገርመው ልንገራችሁ። እቺ ሙሽሪት የፊት መጨማደድ የለባትም። ጌታ ስሙ ይባረክ። ነውር የለባትም። ቅዱስ ናት። ደግሞ ይጠብቃታል ሁሌ። በእግዚአብሔር ፊት ነውር አልባ ናት እቺ ቤተክርስቲያን። ጌታ ነውር አልባ የሆነችው ቅዱስ የሆነችውን የፊት መጨማደድ የሌለባትን ሊወስድ ይመጣል። የእርሱ የሆነችው ኢየሱስ ክርስቶስ ሊፈርድብን ቢሆን እንዴት ነው ማራናታ የምንለው? ከሞን ብራዘር፣ እኛ ክርስቲያኖች ማራናታ የማለት አቅም ያለን ጌታ ሊወስደን ስለሚመጣ ነው። ከሱ ጋር ለመኖር ስለምንናፍቅ ነው። ኦርቶዶክሳዊማ በስራዬ እቲዮን መግቢያዬ ጨነቀኝ አለቀ። እንደዛ ነው። ይጨንቅ ወደ ነው የሚጨንቅ። በስራ ከሆነ ይጨንቃል ወንድም አለ። እኔም በስራዬ ቢሆን ይጨንቀኝ ነበር፣ ሲጨንቀኝም ነበር የኖረው። አሁንስ አረፍ ያለው በኢየሱስ። በስራ አይደለም በስራው ነው። ሰርቻ አይደለም ሰርቶልኝ ነው። አስቆጥሬ አይደለም ተቆጥሮልኝ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሰው በክርስቶስ ሲሆን ያርፋል። በራስህ ከሆንክ ግን አቃለቀል አበቃል። በእግዚአብሔር ፊት መቆም ስለማትችል፣ በእግዚአብሔር ፊት ድፍረት ስለሌለክ አንድ ቪዲዮ አይቼ ነበር።
ቅድም ቲክቶክ ላይ ካገኙት ላሰማችሁ። 20 ሚሊዮን ብር ከሚሰጥህና በእግዚአብሔር ፊት 1 ደቂቃ ከምትቆም የትኛው ይሻላል ብሎ ጠየቀው። ጥያቄው እንደዚህ ነው። ሰምታችኋል? 20 ሚሊዮን ብር ከሚሰጥህና በእግዚአብሔር ፊት 1 ደቂቃ ከምትቆም የትኛው ይሻላል አለ። ኧረ እኔ በየትኛው ስራዬ ነው 1 ደቂቃ በእግዚአብሔር ፊት የምቆመው አለ ልጁ። አይገርምም? ዘላለማችን እኮ በእግዚአብሔር ፊት አቁሞናል ኢየሱስ። ክብር ለኢየሱስ ይሁን። ልዩነታችን በእውነት ነው ምላችሁ በክርስቶስ ኢየሱስ በእግዚአብሔር ፊት መቆም ችለናል እኛ። አይደለም 1 ደቂቃ ለዘላለም ማለት ነው። ክብር ለእግዚአብሔር ይሁን። ስሙት፣ ይውላችሁ ስሙት። እንደዚህ ሚሊዮን ብር ከሚሰጥህና ለ1 ደቂቃ ከእግዚአብሔር ፊት ገብቶ በምን ስራ ድምፁ ተሰምቷችኋል? ድምፁ ተሰምቷችኋል? እንዴ በምን ስራዬ፣ በምንስ ሞገሴ፣ በምንስ ክብሬ ነው ከእግዚአብሔር ፊት መቆም? ሌላ ማለት ነው። እስኪ ድጋሚ ስሙት። ሚሊዮን ብር ከሚሰጥህና ለ1 ደቂቃ ከእግዚአብሔር ፊት ገብቶ በምን ስራዬ፣ እንዴ በምን ስራዬ፣ በምንስ ሞገሴ፣ በምንስ ክብሬ ነው ከእግዚአብሔር ፊት መቆም? ኦርቶዶክስ ነኝ ይልሃል እኮ አሁን የሰውዬ ማለት ነው። 2000 ዓመት አስቆጥሬያለሁ ይልሃል። ምን ያደርግልሃል ወንድም ማለት ምን ያደርግልሃል? 5000 ዓመት የሚሆን 7000 ዓመት ምን ይሰራልሃል? ማርጀት ምን ጥቅም አለው? ምንም ትርጉም የለውም። የፈለገውን ዓመት ይሁንክ። ለምን 80 ሚሊዮን ዓመት አይሆንም? ኦርቶዶክስ ከሆንክ በእግዚአብሔር ፊት የመቆም ድፍረት የለህም። ምክንያቱስ በምን ስራ ያልክ? ለዘላለም በስራክ በእግዚአብሔር ፊት አትቆምም። ጽድቃችን የመርገም ጨርቅ ነው አለ እኮ ኢሳይያስ። ኃጢአታችን አይደለም ያልኳችሁ፣ ጽድቃችን የመርገም ጨርቅ ነው። እዚህ ምድር ላይ መክብብ መጽሐፍ ምዕራፍ 7 ላይ እንደተናገረው፣ ኢዮብ መጽሐፍ ምዕራፍ 4 ቁጥር 17 ላይ እንደሚናገረው በዚህ ምድር ላይ በእግዚአብሔር ፊት አንድም ጻድቅ የለም ይላል እግዚአብሔር ቃል ሲናገር። በእግዚአብሔር ፊት መቆም የሚችል አንድም ሰው የለም ይላል። አዎ በስራማ መቆም አንችልም፣ በእርሱ ስራ ግን መቆም ችለናል። በክርስቶስ ስጋ በኩል እንድንገባ ድፍረት አግኝተናል። በቃ ይሄ ነው ክርስትና። የእግዚአብሔር ጽድቆች ሆነናል እኛ። እግዚአብሔር እኛን ሲመለከተን ያለ ነውር ነው የሚመለከተን፣ ያለ ኃጢአት ነው የሚመለከተን። ስላልደከምን ነው አይደለም። የጽድቅ ልብስ የሆነውን ኢየሱስ ክርስቶስን ስለለበስን ነው። በእኛ ላይ ኢየሱስ ስለታየ ነው። ጌታ ስሙ ይባረክ። በእኛ ላይ ክርስቶስ ኢየሱስ ስለታየ ነው። ዝንጥፍ ጌጥ የሆነ ንጉሥ ኢየሱስ እንጂ እኛ ስራ ነው እንዴ በእግዚአብሔር ፊት ያቆመን? አይ በጭራሽ። እዚህ ውስጥ ያለ ጴንጤ በሙሉ ተሰብስቦ የሰራው ስራ እንኳን እግዚአብሔር ፊት አያቆመውም። እንኳን በተናጠል የሰራው ስራ አይደለም። ዓለም ላይ ያለ ህዝብ በሙሉ የሰራው ስራ እንኳን ተደምሮ በእግዚአብሔር ፊት የሚያቆመን አይደለም። ታዲያም በእግዚአብሔር ፊት መቆሚያችን ማን ነው? በቆሮንቶስ መልእክቱ ላይ ጳውሎስ እንደተናገረው እኛ በእርሱ ሆነን ነው የሚለው ቃሉ። እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። አይገርምም? እኔ ብሩክ የእግዚአብሔር ጽድቅ ነኝ። ክርስቲያን ወንድም እህቶቼ እዚህ ውስጥ ያላችሁ የእግዚአብሔር ጽድቅ ናችሁ። የእግዚአብሔር ጽድቅ ማለት ነውር የሌለበት ማለት እኮ ነው። የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኔ ስለ ብሩክ ስለ እናንተ ኃጢአት አደረገው፣ ስለ ዓለሙ ሁሉ ኃጢአት አደረገው። እኛ የእግዚአብሔር ጽድቅ እንሆን ዘንድ መጽሐፍ እንዲህ ይላል። እኛ የእግዚአብሔር ጽድቆች ነን። የእግዚአብሔርን ጽድቅ የሚመጥነው ራሱ እግዚአብሔር ነው። ታዲያ እኛ እንዴት የእግዚአብሔር ጽድቅ ሆነን? የእግዚአብሔርን ጽድቅ በሚመጥነው በክርስቶስ ኢየሱስ ሆነን። አዎ እኛ በእርሱ ሆነን፣ እኛ በክርስቶስ ኢየሱስ ሆነን። ጌታ ስሙ ይባረክ። እግዚአብሔር ቃል ይሄን ይነግረናል። እና መጥቶ እኔ 3000 ዓመቴ ነው አንተ በስንዴ የገባህ ነህ ይልሃል። መጥቶ እኔ ህይወት ላገኝበት እንጂ በቦሎቅ የሚግባ በድንችም ይግባ ምን አገባኝ? እኔ ግን ከሞት አምልጬበታለሁ። አይደለም በስንዴ በምንም ይግባ፣ በዘይትም ይግባ። ከሞት ከነበረብን እስራት ግን አምልጠናል። ክብር ለኢየሱስ ይሁን። ክርስቶስ ኢየሱስ ማን እንደሆነ አውቀንበታል። አንተ በስንዴ ገባ በምትለው የክርስቶስ ኢየሱስን ህይወት ሰጪነት ገብቶናል፣ ተረድተናል፣ አምልጠናል። ከነበርንበት ስፍራ አምልጠናል። ጌታ ስሙ ይባረክ። ክርስትና ይሄ ነው። ክርስትና እርግጠኝነት ነው። ጌታ ሲመጣ
የእግዚአብሔር ጽድቅ የሆነውን እኛን ሊወስደን ይመጣል። ተባረኩ። የምትሉት ነገር ካለ ቀጥሉ ወንድሞች። ተኝቷል። የእርሜ መንገድ ላይ ነው። ዳንሽ አለ ዳኒ በቃ ተኝቷል። እረፍት ላይ ነው ያለው። እረፍት ላይ ነው ያለው ዳኒ። እሺ ኤምዜድ ኤፍሬም የምትሉት ነገር ካለ ጌታ ይባርካችሁ። ተባረኩ። ገስት ላይ ያላችሁ ሰዎች ዝም ብዬ ላስገባችሁ። እሺ ዝም ብዬ ላስገባችሁ። እሺ ቅድም ልጁ ሲናገር ሰምታችሁ ከሆነ ክርስቶስ ራስ የሆነባት ቤተክርስቲያን፣ ክርስቶስ ራስ የሆነባት ቤተክርስቲያን ወደዛና ምናምን ሲል ነበር አይደል? ክርስቶስ ራስ ወደ ሆነባት ቤተክርስቲያንና ምን ማለት ነው? ክርስቶስ ራስ ሆነ ማለት ምን ማለት ነው ብትለው አይነግርህም። ምን ማለት ነው ብትለው አይነግርህም። ክርስቶስ ራስ ነው ሲባል ምን ነው ብትለው አይመልስልህም። ተማሪያ ሰማል። ተስፋ ማርያም እሺ፣ ከየት ቤተ እምነት ነው? እኔ ኦርቶዶክስ። እሺ፣ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ሚስጥራት ያድናሉ ርዕሳችን ይሄ ነው፣ ወይ ደግሞ ያድናል። ከዛ በፊት ግን ጥያቄ መጠየቅ ይቻላል? እሺ መልስልኝና ትጠይቀኛለህ። ጥያቄ ልጠይቃ በጀመረ። እሺ ጠይቀኝ። በኔ በዳኒ ምናምን እያልክ ነበር አሁንና የዳነው በኢየሱስ ክርስቶስ ነውና እንደዛ ስትል ትንሽ ከብዶ። የትኛው ኢየሱስ ነው እናንተ የምታመልኩት? አንተ ስንት ኢየሱስ ታውቃለህ? ከድንግል ማርያም የተወለደው ንጽሕት ቅድስት ከሆነችው ከሷ የተወለደውን ነው የማውቀው። ሌላ ኢየሱስ አላውቅምና ያንተ ኢየሱስ የኔ ዳኒ በኔ ዳኒ እያልክ ራስን እንደ አዳኝነት እየቆጠርክ አይቼብሃለሁና እየተመለከትኩ ነበረ፣ እያዳመጥኩ ነበረና ምን አልክ ነው ያልከኝ? ኢየሱስ አለ እንዴ እንድላረገኝና የትኛው ኢየሱስ ነው አንተ የምታመልከው? እሺ ምን አልክ ነው ያልከኝ? አልሰማሁም። እሱ እንደገመልኛል። በኔ ዳኒ ኢየሱስ ምናምን በኔ ዳኒ እያልክ እየጸለይክ እንደ ጸሎት አስመስል እየተናገርክና ራስን እንደ ጻድቅ አድርገህ ስትቆጥር እያየክ ነውና ስንዴ ቦለቄ ምናምን ትላለህና አሁን ጥያቄን የምትመልስልኝና ስለ ሚስጥራት ያድናሉ እንደዛ እንድንገባ ማለት ነው። እንደዚህ አሁን ቁጣ ነገር እንድመልስልህ አልገባኝም። ያልከው ነገር ምን አልኩኝ ነው ያልኩት? ምን ኢየሱስ ነው የምታመልከው እኮ ምን ስላልኩኝ ነው እንደዛ እየጠየቀኝ ያለው? ፈቅደልኛል ላይ ጠየቅኩ። እኔ እኮ ካልሰማ አስቸጋሪ ነው የሚሆነው። ጥያቄ እንድጠይቅ ፈቅድ። በኔ ዳኒ በኢየሱስ በኔ ዳኒ እያልክ እየጸለይክላቸው ነውና ምን ብለህ ጸለይክ? አንተ አዳኝ እንዳልሆንክ ነው የማውቀውና አንተ ምንም ነክና አንድ ሰው ሐዋርያ ቅዱስ ጳውሎስ በብዙ ጭንቅና መከራ ወደ እግዚአብሔር መንግስት እንገባለን ነው ያለውና አሁን ወደፊት ብዙ መከራዎችን አልፈን ነው የእግዚአብሔር መንግስት ልንገባና የእግዚአብሔር መንግስት ልንወርስ የምንችለው እንጂ አሁን ባንተ አነጋገርና
በአንተ ጸሎት ልንድን አንችልም፣ በተአምር አንችልም። እና ምን ለማለት ነው? ከዛ ሌላ ኢየሱስ ያንተ ኢየሱስ ሌላ ነው የሚል ውስጤ ላይ ተቀርጾብኝ ነውና የትኛው ኢየሱስ ነው አንተ የምታመልከው? እሺ እንግዲህ ምን እንዳለ አልገባኝም። ጥያቄውን ብቻ ልመልስለት። እንደዚህ አልክስ ያለኝ ግን አልገባኝም፣ ወይስ በደንብ ስላልሰማ ይሆናል። እናንተ የምታምኑት የትኛውን ኢየሱስ ነው ላልከው፣ የአብ ልጅ ውድ ስጦታ የሆነውን በዘላለም ውስጥ ከአብ ጋር ዓለማትን የፈጠረውን እግዚአብሔር አብ ደግሞ የዘመኑ ፍጻሜ በደረሰ ጊዜ ከሴትና ከሕግ በታች ተወልዶ እኔን ለማዳን የላከውን ኢየሱስ ክርስቶስን ነው የምናምነው እኛ ክርስቲያኖች። ከማን የተወለደው? የዘመኑ ፍጻሜ በደረሰ ጊዜ ከሕግ በታች ከሴት የተወለደውን ልጁን እግዚአብሔር ላከ። እሺ መጽሐፍ ቅዱስ ሴት ብቻ ነው የሚለው? ስም አላት? አዎ ያቺ ሴትማ ስም አላት። እኔ የተናገርኩት ግን የእግዚአብሔር ቃል ነው የተናገርኩት። ማን ናት? ማርያም። በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ በስድስተኛው ወር መልአኩ ገብርኤል ማርያም ወደምትባል ለዮሴፍ ወደ ታጨች ወደ አንዲት ድንግል መጣ ይላል። ከሷ የተወለደው ነው የምታመልከው? እሱን እኮ ነው የነገርኩህ። አየህ በሰምተህ ቢሆን እሱን ነው የመለስኩት። ሴት ብቻ ብለህ ለምን እንትን ትላለህና ለምን ሴት አልክ ነው? አዎ ቅር አለኝ እኔና ለምን የመጽሐፍ ቅዱስ ያለውን የምትናገር ከሆነ መጽሐፍ ቅዱስ የሚናገረውን ቃል የምታስፈጽም ከሆነ አንተ ከድንግል ማርያም የተወለደው ብለህ በሙሉ አፍህ ለመናገር ምን ያስፈራሃል? እሺ ሴት ስላልኩኝ ቅር ያለክ አንተ መጽሐፍ ቅዱስን ስለማታነብ ነው። ደግሞ መጽሐፍ ቅዱስን ይላል ከሴት የተወለደው ይላል። ግን ማርያም የሚለውን ስም ከጠየከኝ ምን አሳፍሩክ ነው አንተ? የሉቃስ ወንጌል አሁን ይላል። አሁን ከጠየከኝ ወንድም አለው እንደዚህ አይነት ውይይት የለም። እሺ ከጠየከኝ መስማት ነው። ካልሆነ ደግሞ አትጠይቀኝ። እንደመልስልህ ማስፈልግ ከሆነ ለምን ትጠይቀኛለህ? ከጠየቀኝ ደግሞ መስማት ያስፈልጋል። ካልሆነ መጠየቅ አይጠበቅብህ። ጠይቀኸኝ ከዛ ቀጥሎ አንተ አውርተህ እንዴት ይሆናል? በገላትያ መልእክቱ ላይ ጳውሎስ ምዕራፍ 4 ቁጥር 4 ላይ ሲናገር ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ አለን። ለምንድን ነው ስሟን ያልጠራው? ጳውሎስ እና ስሟን መጥራት ፈርተ ነው ወይ አልከኝ። ጳውሎስ ስሟን መጥራት ፈርቶ ነው ወይ እንደዛ ያለው? አንዴ ወንድም አለም ልጨርስና ትጠይቃለህ። አንተ ሲሆን ምንጊዜም እያረዘምክ ነው የምትናገረውና እኔም ስና እሺ እንዳስወርዳ አላቅም፣ ግን በቃ የመስማት አቅም ከሌላችሁ አትጠይቁ። እውነትን ለመናገር አትጠይቁ። ተመልሰህ መምጣት ትችላለህ፣ ግን ሰው ጥያቄ ሲጠይቅ መስማት ግን መቻል አለበት። አንድ ሰው ከጠየቀ የመስማት አቅም ያስፈልጋል። እኔ ከጠየቅኩ ደግሞ አንተ ስትመልስ ደግሞ ሰማሃለሁ። ጠይቀክ ከዛ ደግሞ አብራርተክ ይሆናል እንዴ? የምታብራራ ከሆነ እኮ መጠየቅ አይጠበቅብህ። ከሴት የተወለደውን ስል ተሳስቻለሁ? ኧረ በጭራሽ። ስሟን ካለመጥራት አንጻር ነው። ጳውሎስ ስሟን ላለመጥራት ነው እንደዛ ያለው። እሱ አይደለም ጉዳዩ። ከሴት መወለዱን ከማርያም መወለዱን አይደለም። እኔ ብሩክ ሙስሊም ያምናል፣ ግን ከማርያም መወለዱን ማመን ግን አይደለም ያድንክ። ሰማኸኝ? ድጋሚ ልንገርክ። አይሁዳውያን ኢየሱስ ክርስቶስ ከማርያም መወለዱን ያምናሉ። ከማርያም መወለዱን ማመናቸው ግን አያድናቸውም። እርሱ የእግዚአብሔር ልጅ መሆኑን ነው ማመን ነው የሚያድነው። ሰምተኛል? ድጋሚ እነግርሃለሁ። አሁን እርሱ ጌታ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ማመን ነው የሚያድነው። ኢየሱስ ክርስቶስ መሆኑን ማመን ነው የሚያድነው እንጂ የማርያም ልጅ መሆኑን ማመን አይደለም የሚያድነው። የማርያም ልጅ ነው ይላሉ ወንድሞቹ አይሁዳውያን። የዮሴፍ ልጅ ነው ይላሉ። አይድኑም። ግን ይሄን በማመናቸው ይሄን በማለታቸው አይድኑም። ይሄማ ዓለም የሚያውቀው ነው፣ ሚስጥር አይደለም። ማርያም 9 ወር በሆዷ ውስጥ አርግዛ የወለደችው ልጇ ነው፣ ሚስጥር አይደለም። ይሄ በአካባቢው ሁሉ የሚኖሩ ሰዎች የሚያውቁት ነው። ለነርሱ ከአይምሮ በላይ የሆነባቸው እንዲገሉት ምክንያት የሆነባቸው እርሱ የእግዚአብሔር ልጅ ነኝ በማለቱ ነው። ስለ የትኛው ኃጢአቴ ነው የምገሉኝ ሲላቸው ጌታ ክርስቶስ ኢየሱስ
አንተ እንዴት ሰው ሆነ ሳለ የማርያም ልጅ ነኝ ትላለህ? አይደለም እኮ ያሉት። ምንድን ያሉት? አንተ ሰው ሆነ ሳለ ራስን የእግዚአብሔር ልጅ በማድረግ ነው የምንገላሉት። አለቀ። ይህን ማመን ነው የዘላለም ሕይወት። ጌታ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ እውነተኛ አምላክ ብቻ ይሆን ካንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ ኢየሱስ። ይሄ ነው የዘላለም ሕይወት። የማርያም ልጅነቱንማ አይሁዳዊውም ያምናል፣ ቡዳውም ያምናል፣ ሂንዱም ያምናል፣ ሲኒ ገልባጩም ያምናል፣ ሞራ ገላጩም ያምናል፣ ዋቄ ፈታውም ያምናል። ችግር የለበትም። የማርያም ልጅ ነው ብትለው ምንም ችግር አይጎረብጠውም። እርሱ ክርስቶስ ነው ስትለው ግን አይኑን ያፈጣል። እርሱ የእግዚአብሔር ልጅ ነው ስትለው የአንገቱ ደም ስር ጉቶ እስኪያክል ድረስ ያብጣል። ይሄ ነው ህይወትን የሚሰጠው። በቃ ህይወትን የሚሰጠው ይሄ ህይወትን የሚሰጠው። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ እሺ ወጣ የገባው ልጅ እሺ ግሬስ እንኳን ደህና መጣ። አለኮ እንደማለ እሺ ኢሳቅ ላስገባክ ትገባለህ? እሺ ይኸው ኢንቫይት አድርጌሃለሁ። እኔ ጴንጤ ነኝ። አንያ ጴጥሮስን ተኝቷል። እሺ ይሳቅ እንዴት ነህ? እሺ ይሳቅ አቤት። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እሺ የት ነው ብረት የምታደርገው? እዚህ ወንድማማች። የት ነው ወንድማማች? ሳሪስ። እሺ እኔ አላውቀውም። እሺ ኢየሱስ ክርስቶስ አምላክ ነው አይደል? ኢየሱስ ክርስቶስ አምላክ ነው አይደል? እሺ ኢየሱስ አብ ነው? አብም ነው። ኢየሱስ አብ ነው? ኦኬ። ኢየሱስ መንፈስ ቅዱስስ ነው? እኔ አብ ነኝ እንዳለ ብቻ ነው ያነበብኩት እንጂ እሱን አላውቅም። እሺ እኔ ያው የጠየቁ ወንድማማቾች የሚባለውን ስላላወቁት ነው። እሺ ጴንጤ ነኝ ስላልክ እስኪ ኢየሱስ እኔ አብ ነኝ ያለበት እና ያነበብኩት ስላልከኝ እስኪ እሱን ጥቅሱን ንገረኝ ካስታወስከው። አብን አሳየን ሲሉት ያው
እኔን ያየ አብን ያየ ነው ብሎ ስለተናገረ እኮ እኔን ያየ አብን አየማ ብሏል። እኔ አብ ነኝ ያለበትን ያነበብኩት ስላልከኝ ምናልባት እኔ ያላየሁት እንደዚህ አይነት ንባብ ካለ ነው የጠየቁት። ያኛው ነው አልከኝ ማለት አሁን የነገርኩህን ቃል ነው ያነበብኩት። ዮሐንስ 14 ላይ ያለውን ማለት ነው። እኔን ያየ አብን አየ የሚለውን ማለት ነው። እሱ ክፍል ላይ ምናልባት ጥያቄ ባነሳለ እሺ እንመጣለን። እሱ ክፍል ላይ ታዲያ ኢየሱስ ክርስቶስ አምላክ ነው ብለኛል እና አባትም ነው ማለት ነው አይደል? አባት አብ ነው እኮ ራሱ ኢየሱስ አብ አይደል? አይ ያው በባህሪ ይለያያሉ። በባህሪ ይለያያሉ። አብና ወልድ አብ አባት ነው፣ ወልድ ልጅ ነው። በባህሪ ይለያያሉ ነው ያልከኝ። ባህሪ ማለት ምን ማለት እንደሆነ ታውቃለህ? አንተ ነገረኝስ። አይ አንተ የተናገር ከሆነ እኔማ የባህሪ ልዩነት እሺ አንተ ስለተናገርክ አንተን ማብራራት የሚጠበቅብህ ጥያቄ የሆነብህ ነገር ካለ ደግሞ ስጠይቀኝ ነው የምናገርበት። እኔ በተናገርኩት ነገር ላይ ነው ማብራራት የሚጠበቅብኝ። እሺ ራሱ ዮሐንስ ለመናገር ያው ስላሴ አልሰማሁም፣ ተቋርጠሃል። እኔ ያለውኝ ወገኖች እኔ የተቋረጥኩት እሱን የተቋረጠው አለው እኔ። እሺ ምናልባት ኔትወርክ ስለሚሆን እና ይሳቅ ኢየሱስ አብ ሆኖ አያውቅም። መጽሐፍ ቅዱስ ኢየሱስን አብ ነው አይለንም በጭራሽ። ኢየሱስ ወልድ እንደሆነ ነው የሚናገረው መጽሐፍ ቅዱስ እንጂ አብ ነው ብሎ አንድም ስፍራ ላይ አልነገረንም። እሺ ይሳቅ ተመለስክ? ተመለስኩ ወንድሜ? ተመልሻለሁ። በነገራችን ላይ ስላሴ ብለህ ከዛ ተቋረጠ፣ አልሰማንህም። ከዛ በኋላ ስላሴ ላይ ፐርፌክት ላልሆን እችላለሁ፣ ምክንያቱም ኢፌክቲቭሊ በደንብ መረዳት መቻል አለብኝ እና የምትጠይቀኝ ነገር ላይ ልሳሳት እችላለሁ፣ እሱን ኢፌክቲቭሊ ካልተረዳው ማለት ነው። አውቆ ስላሴ እምነትን ስለሆነ እየተናገርክ ያለው ዋና ይሄውን ትልቅ ትምህርት። አንተ በስላሴ ታምናለህ? አዎ እኮ በስላሴ የሚያምን ሰው እኮ ታዲያ ኢየሱስ አብ ነው ብሎ አያምንም ወይ? ትምህርቱ ምንድን ነው የሚለውን በደንብ እንደገና መረዳት መቻል አለብህ ማለት ነው እንጂ ኢየሱስ አብ ነው ብሎ የስላሴ አማኝ አይናገርም፣ አያምንም ጭራሽ። ለምን መሰለ? አንተ የምታምኑ አሁን የተናገርከውን የሚያምኑ ሰዎች ኢየሱስ አብ ነው የሚሉ ሰዎች ልጁ አምላክ አይደለም የሚሉ ሰዎች ናቸው። አንተ ልጁ አምላክ አይደለም ብለህ ነው የምታምነው? አይ አይደለም። እነሱ ልጅ ብለው የሚያምኑት ከማርያም የተወለደውን ስጋውን ብቻ ነው ልጅ ብለው የሚያምኑት። ስጋ አምላክ ወይ ደግሞ ሰው አምላክ ስላልሆነ ኢየሱስ ልጅ አምላክ አይደለም፣ አምላክ አብ ብቻ ነው ብለው ያምናሉ። ይሄ ደግሞ ከእግዚአብሔር ቃል ጋር በጣም የተጋጨ ነው። አንዱ አምላክ በሶስት አካል ተገልጧል። ያ ማለት ቅድም በባህሪ ይለያያሉ አላልክም? ባህሪ ማለት ኢሴንስ ማለት ነው። ኢሴንስ ማለት ደግሞ መለኮት ማለት ነው። የተለያየ መለኮት የለም። አንድ ባህሪ ነው ያለው፣ አንድ ማንነት ነው ያለው፣ አንድ ምንነት ነው ያለው። ኢሴንስ ማለት ምንነት ነው። ሁሉን ቻይነት፣ መፍጠር፣
በዘመናት ውስጥ መኖር ይሄ ባህሪ ነው፣ ምንነት ነው። አሁን ለምሳሌ ሐሳቡ እንደው ግልጽ እንዲሆንልህ አንድ መልአክ ወደ አንተ መጣ። ማነክ ብለህ ብትጠይቀው ምንድን ነው የሚልህ? ማነክ ብትለው እኔ እግዚአብሔር መልአክ ነኝ ነው የሚለኝ። ምንድነህ ብትለው ነው እንደዛ ብሎ ሊነግርህ የሚችለው። ማነህ ካልከውማ ስሙን ነው የሚነግርህ፣ ማንነት ስለሆነ። ለምሳሌ ማነህ ብትለው ሚካኤል ነኝ ይልሃል፣ ወይ ደግሞ ገብርኤል ከሆነ የመጣው ገብርኤል ነኝ ይልሃል። ምንድነህ ታዲያ ብትለው የእግዚአብሔር መልአክ ነኝ ወይ ደግሞ መልአክ ነኝ ይልሃል። ገብርኤልም ቢመጣ ሚካኤልም ቢመጣ ሁለቱ ምንድነህ ብትለው መልአክ ነኝ ነው የሚሉት። ሁለቱም የእግዚአብሔር መልአክ ነኝ ነው የሚሉት ሁለቱም ማለት ነው። ሌላም መልአክ ቢመጣ ምንድነህ ብትለው የእግዚአብሔር መልአክ ይላል ወይ ደግሞ መልአክ ይልሃል። ምንነት ማለት እሱ ነው። ማንነት ስትለው ደግሞ ምን ብሎ ይነግርሃል? ማንነቱን ይነግርሃል። ሚካኤል ነኝ ገብርኤል ነኝ ምናምን ይነግርሃል ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 እሱን ነው የሚነግረን። ምን ይላል መሰለ? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይላል። ማንነቱን ሲነግረን ቃል እንደሆነ ማንነቱ ነገረን። ይሄ ቃል በመጀመሪያው በእግዚአብሔር ዘንድ እንደነበር ነገረንና የቃልን ምንነት ሲነግረን ቃልም እግዚአብሔር ነበር ይላል። አየህ፣ ምንነቱ ምንድነው? የቃል አምላክነት ነው፣ ሁሉን ቻይነት ነው፣ ፈጣሪነት ነው። ምንነቱ እግዚአብሔር ነበር አለ። ማንነቱስ ቃል ነበር፣ በእግዚአብሔር ዘንድ የነበረ ቃል ነበር። ሥላሴ የሚለው ትምህርት ይሄ ማለት ነው። አንዱ አምላክ ያ አንዱ መለኮት በሶስት አካል የተገለጠ ማለት ነው። ይስሐቅ አለክ አለ። እሺ ጥያቄ ካለክ ብዬ ነው ዝም ያልኩት። አይ እንደውም በፊት ከማውቀው የተሻለ ትንሽ እውቀት አግኝቻለሁ። ግን አሁን ሆነ ያለው እሺ ቀጥል ትንሽ ብትጨምርልኝ ደስ ይለኛል። እሺ እዚሁ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ይሄ በመጀመሪያው በእግዚአብሔር ዘንድ የነበረው ቃል ወደ ዓለም እንደመጣ ይነግረናል አይደል? በእግዚአብሔር ዘንድ የነበረው ቃል ወደ ዓለም መጣ ወይ ደግሞ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑት ማን የመጣው አልኩ? ቃል ነው። በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣችሁና ከዛ ቃል ይሄ ወደ ዓለም የመጣው ቃል ምን ሆነ ይላል? ስጋ ሆነ ይላል። ቃል ስጋ ሆነ ማለት ማንነቱ ተቀይሮ ቃል ወደ ስጋነት ተቀየረ እያለን አይደለም ያለው። ቃል ስጋን ጨመረ እያለን ያለው። በእግዚአብሔር ዘንድ የነበረው እግዚአብሔር የነበረው እሱ ቃል ከድንግል ማርያም በስጋና በደም ተካፈለ እያለን ያለው። ስለመለወጥ አይደለም እየነገረን ያለው። ምን ስለማድረግ ነው? ሰውነትን ስለመጨመር፣ ሰው ስለመሆን እየነገረን ያለው። በእግዚአብሔር ዘንድ የነበረው ቃል ነው እንጂ ሰው የሆነው አብ ወይም መንፈስ ቅዱስ አይደለም። ይሄ ቃል ስጋ ሆነ። ስሙ ማን ትይዋለሽ አላት ገብርኤል ለማርያም። ኢየሱስ ትይዋለሽ። ኢየሱስ ተባለ። ኢየሱስ በእግዚአብሔር ዘንድ የነበረው ቃል ነው በስጋ የመጣው እንጂ አብ አይደለም። ታዲያ ይሄ በእግዚአብሔር ዘንድ የነበረው ቃል ምንነቱን ሲነግረን እርሱ አምላክ ነበር ወይ ደግሞ እግዚአብሔር ዘንድ ነበር ብሎናል። እሱ አምላክ ነው። ራሱ ኢየሱስ ክርስቶስ ደግሞ ስለ አባቱ ሲናገር እንደዚህ ያለ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ሲጸልይ ኢየሱስ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠው ለሰጠውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሆንክ አንተን ይላል ኢየሱስ። ይሄን የተናገረው ኢየሱስ ነው። እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የላከውን ማንን? ኢየሱስን፣ በአብ ዘንድ የነበረውን ቃል ማለት ነው፣ በስጋ የተገለጠውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ
የዘላለም ሕይወት ናት አለ ክርስቶስ ኢየሱስ። እውነተኛ አምላክ ነህ ሲለው እንመለከታለን፣ አብን ማለት ነው። እዚህ ክፍል ላይ ብቻ የሚል ቃል ተጠቅሟል ኢየሱስ። እውነተኛ አምላክ ብቻ የሆንክ ሲል አብ ብቻ ነው ወይ የእውነተኛ አምላክ የሚል ጥያቄ በክርስቲያኖች ዘንድ እንዳይነሳ ኦሊጂሶች ይህን ጥቅስ ነው የሚጠቅሱት። ምን ማለት ነው የሚለው መመለስ መቻል አለበት። እውነተኛ አምላክ ብቻ የሆንክ አንተ ሲል ወልድ አምላክ አይደለም፣ መንፈስ ቅዱስ አምላክ አይደለም እያለ ነው ኢየሱስ? አይደለም። ንጽጽሩ ምንድን ነው የሚለውን ላሳያችሁ። ይህን ጥቅስ እንደው ካነሳን አይቀር ክብር ለኢየሱስ ይሁን። ጳውሎስ በቆሮንቶስ መልእክቱ ላይ እንደዚህ ያለን ተመልከቱ። በቆሮንቶስ መልእክቱ ላይ ሲናገር ከቁጥር 4 ጀምሮ ላንበው፣ ምዕራፍ 8 ማለት ነው። እንግዲህ ለጣዖት የተሰዋን ሥጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር አምላክ እንደሌለ እናውቃለን። ከማ በቀር ከአንዱ በቀር አምላክ የለም ማለት ጳውሎስ። እሺ መቼም ብዙ አማልክትና ብዙ ጌቶች አሉ። ምንና ምን? አማልክት የተባሉ ብዙ አሉ፣ ጌቶች የተባሉ ብዙ አሉ። ለምንድን ነው ይሄን እየነገረን ያለው ጳውሎስ? የጌታን ጸሎት ምን እንደሆነ እየመለሰልን ነው። መቼም ብዙ አማልክት እና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አማልክት የሆኑ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አሁን ንጽጽሩ ከማን ጋር ነው? በአካላቶች መካከል ሳይሆን ከአማልክት ከተባሉት ጋር ነው። ብዙ አማልክት የተባሉ ምንም ቢኖሩ እውነተኛ አምላክ ብቻ ይሆን ካንተን ይላል ኢየሱስ። እውነተኛው አምላክ አንተ ብቻ ነህ። ምንም ሰዎች አማልክት ብለው የሚጠሯቸው ብዙ ቢኖሩም እውነተኛው አምላክ አንተ ብቻ ነው ይላል። እሺ ቀጥሎ እንደዚህ ይላል፣ አንድ አምላክ አባልን ይላል። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ከላይ ምን ብሎናል? ብዙ አማልክትና ብዙ ጌቶች ቢኖሩም ብሎናል። ሰዎች ብዙ ጌቶች እንኳን ቢኖራቸው ለእኛስ አንድ ጌታ ክርስቶስ ኢየሱስ አለን። እውነተኛ ጌታ የሆነ ኢየሱስ ክርስቶስ አለን ብቻ እያለን ነው ማለት ነው ጳውሎስ። ምንም ጌቶች የተባሉ ሌሎች ቢኖሩ እዛ ክፍል ላይ ንጽጽሩ አማልክት ከተባሉት ጋር ነው ማለት ነው። እውነተኛ አምላክ ብቻ ይሆን ካንተን ይላል ክርስቶስ። ምንነቱ የአብ አምላክ ነው ማለት ነው። የወልድስ ቅድም እንዳሳየው አምላክ ነው፣ ምንነት ነው፣ ባህሪ ነው፣ ስልጣን ነው ማለት ነው፣ ገዥነት ነው። በሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ ደግሞ የነ ሐናንያንና የነ ሲጳራን ታሪክ እናገኛለን። ጴጥሮስ እንደዚህ ይለናል። ይኸውልህ ቁጥር 1 ሐዋርያት ሥራ ሐናንያ የተባለው አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና ሚስቱ ሳታውቅ ደብቆ ማለት ነው እኩሌታውን አምጥቶ በሐዋርያት እግር አጠገብ አስቀመጠ። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ይለዋል። ለምን አስቀርቶ ስለሆነ ከሽያጩ ያመጣው ማለት ነው። ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ቁጥር 3 ላይ ምን ብሏል? አስቀድሞ እንደዚህ ብሏል፣ መንፈስ ቅዱስን ታታለልና። መንፈስ ቅዱስ ማን ነው አለን ጴጥሮስ? ሰውን ሳይሆን እግዚአብሔርን አለው። አየህ፣ እግዚአብሔርን እንጂ ሰውን አልዋሸህም። መንፈስ ቅዱስ ምንድን ነው? እግዚአብሔር ነው። መንፈስ ቅዱስን ታታለልና ብሎታል። እና የዋሸው ማንን ነው? እግዚአብሔርን እንጂ ሰውን አይደለም። ሰውን ሳይሆን እግዚአብሔርን ያታልከው። መንፈስ ቅዱስ ምንድን ነው? እግዚአብሔር ነው። ሶስቱ አካላት ምንነታቸው ምንድን ነው? መለኮት ነው ማለት ነው። ለዛ ነው አንድ አምላክና የምናመልከው። ሶስቱ አካላት ግን በዘመናት ውስጥ ያሉ ናቸው ማለት ነው። መቀዳደም የሌለው አንድ አምላክ ብለን መቀዳደም የሚልም ሐሳብ ሲጀምር አናነሳ። መበላለጥ የሚል ሐሳብ አናነሳ። ምክንያቱም አንድ ስለሆነ አምላክ። ይህ አምላክ ግን በሶስት አካል ተገልጧል። መንፈስ ቅዱስም አምላክ ተብሎ ይጠራል። ምን ማለት እንደሆነ ሐሳቡን ላሳይ። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 24 ነው። ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 24ን ፖስት አድርጉልኝ። ይሄን ልንገርና ከዛ ድልስ ተክላል። ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 24ን ፖስት አድርጉልኝ።
ዘፍጥረት 19:24 ዘፍጥረት መጽሐፍ ምዕራፍ 18 ላይ እግዚአብሔር ወደ አብርሃም እንደመጣ አይደል የሚነግረን። ከዛ ሰዶምና ገሞራን አጠፋለሁ ነው የሚለው እግዚአብሔር። ከዛ ሁለቱ መላእክት በመሸ ጊዜ ወደ ሰዶምና ገሞራ መጡ። ሎጥ ተቀበላቸው፣ ወደ ቤቱ አስገባቸው ሁለቱም መላእክት። ከዛ የሰዶምና የገሞራ ሰዎች መጥተው ሎጥን ያስገባቸውን ሰዎች አውጣቸው አሉት፣ እንደፍራቸዋለን አሉ። ከዛ መላእክቱ አይናቸውን አሳወሯቸው ይላል። ከዛ ነጋ። በጠዋት ምንድነው የሆነው? ሎጥንና ቤተሰቦቹን ውጡ ከዚህ ከሰዎቹ ክፋት ጋር አብራችሁ እንዳጠፉ ውጡ ብሎ ከከተማ አስወጧቸው። ከዛ ቁጥር 24 ላይ እግዚአብሔርም ይላል በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ዘነበ ይላል። ማን ነው የሚለው? እግዚአብሔር። ከማ ከእግዚአብሔር ዘንድ። ሁለቱም አካላት እግዚአብሔር ተብሎ ይጠራሉ ማለት ነው። ለምን? ምንነታቸው መለኮት ስለሆነ። ወደ አብርሃም የመጣውም አንዱ አካል ሁለተኛውም አካል እግዚአብሔር ተብሎ ይጠራሉ። ለዛ ነው እግዚአብሔርም ከእግዚአብሔር ዘንድ የሚለን የዘፍጥረት ጸሐፊ ሙሴ ማለት ነው። ለምን? ምንነት ስለሆነ መለኮት ስለሆነ ሁለቱም አካል አንድ ስልጣን ስላላቸው ማለት ነው። ሁለቱም አካላት አምላክ ስለሆኑ ማለት ነውና እግዚአብሔር የተባለው ማን ነው? አብርሃም ጋር የመጣው አንደኛው አካል ከእግዚአብሔር ዘንድ ተብሎ ደግሞ ሌላኛው አካል ሲጠቀስ ትመለከታለህ። ያ ማለት ምንነት ነው ማለት ነው። ይስሐቅ ወንድሜ። እሺ በጣም አመሰግናለሁ። ወደኋላ ለመልስህና ግን መጀመሪያ የተሳሳትኩትን ስህተት በስተክር ድጋሚ አሁን ከዚህ ጋር ያይዘህ ብትነግረኝ ደስ ይለኛል። እሺ ምን ነበር ያልከው? ስጠይቅህ ኢየሱስ ክርስቶስ አብ ነው ወይስ? አዎ አልከኛው። እሺ ቀጥል። እሱን ስህተት ብታስረዳኝ ከዚህ ጋር ያይዘህ ማለት ነው። እሺ ኢየሱስ ክርስቶስ አምላክ እንጂ አብ አይደለም። አብ አምላክ እንጂ ወልድ አይደለም። አንዱ አምላክ በዘመናት ውስጥ በሶስት አካል ተገልጧል ካልኩ አንደኛው አካል አንደኛውን አካል ሊሆን አይችልም ማለት ነው። ግን ደግሞ አይነጣጠሉም እነዚህ አካላቶች። አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል አለ ካልን አንዱ አካል አንድ ሌላኛውን አካል ሊሆን አይችልም ማለት ነው። ኢየሱስ ወልድ ነው። አብ ነው ወይ ስለ አዎ አልከኝ። ኢየሱስ አብ ከሆነ ሁለት አካል አለ ልንል አንችልም ማለት ነው። ራሱ ከሆነ ኢየሱስ ማለት ነው ሁለት አካል ተብሎ ሊነገር አይችልም። መንፈስ ቅዱስም ራሱ ኢየሱስ ከሆነ ሶስተኛ አካል ተብሎ አይነገርም ማለት ነው። ሶስቱ አካላት ግን ምን ብያለሁ? በዘመናት ውስጥ ዓለም ሳይፈጠር ዓለምም አልፎ የሚኖር አምላክ ስለሆነ የዓለም መቀዳደም ሶስቱ አካላት አሉ ማለት ነው። ወልድ ወይ ደግሞ ኢየሱስ ወልድ እንጂ አብ አይደለም ማለት ነው። ልጅ እንጂ አባት አይደለም እያልኩ ያለሁት። ልጅ እንጂ ኢየሱስ ክርስቶስ አባት አይደለም። የአብ ልጅ እንጂ አብ አይደለም ማለት ነው። ይሳቅ። እሺ አሁን በደንብ ገብቶኛል። አመሰግናለሁ። እሺ ቅድም ጠይቄ የነበረው አዲስ አበባ ነው ወይ ነው? አዎ አዲስ አበባ። እሺ የት አካባቢ ነህ? ሳሪስ። እሺ ምናልባት እዛ አካባቢ ሰዎች ባናግርልህ ወደ ቸርች መሄድ ትችላለህ። ለምሳሌ ሙሉ ወንጌል፣ መሰረተ ክርስቶስ ምናምን ባናግርልህ መሄድ ትችላለህ። ሰዎችን እዛ ሄደህ ብረት ማድረግ ትችላለህ። እችላለሁ። እሺ ቆይ ስልክ ልጻፍልህ ወይ ደግሞ ስልክ ልጻፍልህ። እሺ ኢንቦክስ ልጻፍልህ። ይኸው ጽፌልሃለሁ። ስልኬን ጽፌልሃለሁ። እሺ አመሰግናለሁ። እሺ የገባው አንደኛ ጴጥሮስን ጠይቀህ ስለሆነ እሱን ልመልስልህና ከዛ እንጨርሳለን። እኔም ትንሽ
ስልክ ማውራት አለብኝ። ግን አንደኛ ጴጥሮስን ስለሆነ ጥያቄ ልመልስ። አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 20 እና 21 ላይ እንደዚህ ይላል፣ ጥቂትም ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ፣ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። የመጀመሪያው ቁጥር 21 ላይ ይህም ውሃ የሚለው ቃል ስህተት ነው። እሺ ብዙ ጊዜ በተደጋጋሚ ተናግሬያለሁ። ይህም ውሃ የሚል ቃል የለም። ውሃ የሚል ቃል ያለው ቁጥር 20 ላይ እንጂ ቁጥር 21 ላይ ውሃ የሚል ቃል የለም። ይህም ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ነው የሚለው። እሺ ይህም ውሃ የሚል ቃል ኮይኔ ግሪክ ላይ የለም። የግሪኩ ቋንቋ ላይ የለም። ሲተረጎም ውሃ የሚል ቃል ገባ። ይህን ለመረዳት ኦርቶዶክሳውያን ምናልባት እዚህ ውስጥ ካላችሁ ወይ ደግሞ የኦርቶዶክስ የ2000 ትርጓሜ ያላችሁ ሰዎች ማየት ትችላላችሁ። እሺ ውሃ የሚለው ለምሳሌ ወጥቶ ነው የተተረጎመው። ትክክለኛ ትርጓሜ ነው እሱ። አለ የሚል ሰው ካለ ደግሞ ገብቶ ሊያሳየኝ ይችላል። እኔም ደግሞ ላሳየው እችላለሁ። ኦሪጂናል ግሪኩ ላይ እንደሌለ ማለት ነው። ውሃ የሚለው ቃል የለም 21 ላይ። ከቃሉን ጀምር ብዬ ነው። አሁን ወደ ሐሳቡን ሄድ። ምን እየነገረን ያለው ጴጥሮስ? ጥቂትም ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ኦኬ ንጽጽሩ ከኖህ ዘመን ጋር ከነበረው በኖህ ዘመን ከነበረው ድርጊት ጋር ነው ጴጥሮስ እያነጻጸረልን ያለው። እሺ በኖህ ዘመን ምንድነው የሆነው? ያመፀ ህዝብ ነበረ። እግዚአብሔር ላይ ያመፀ ህዝብ ማለት ነው። እግዚአብሔር በዛ ህዝብ ላይ ጥፋት ሲያመጣ እንመለከታለን። ያ ህዝብ የሚጠፋው ምንድነው? ቁጣው ምንድነው? ውሃ ነበረ። የሚመጣው ውሃ ያን ህዝብ ያጠፋው ነበር። ከዛ ከእግዚአብሔር ቁጣ መዳን የሚቻለው በምንድነው? ወደ መርከብ በመግባት ብቻ ነው። ወደ መርከብ በመግባት ነው። ውሃው ምንድነው ብያችኋለሁ። ውሃው ምንድነው ብያችኋለሁ። እዚህ ጋር የምናገረውን ሁለት ነገር በደንብ እንድትሰሙኝ ስለምፈልግ ነው። ውሃው በጨለማ ላሉ ሰዎች ወይ ደግሞ እግዚአብሔርን ላታዘኑ ሰዎች አጥፊ ነበር አይደለ? አጥፊ ነበር። ከዚህ ጥፋት ለመዳን ወደ መርከብ መግባት አስፈልጓል። እግዚአብሔር አስቀድሞ ኖህን በእምነት መርከብ እንዲያዘጋጅ ያዞታል። ኖህን በእምነት መርከብ አዘጋጀ። ያን መርከብ ራሱ እግዚአብሔር ነው የዘጋው። አይገርምም? እግዚአብሔር ነው መርከቡን የዘጋው። የዘላለም ሕይወታችን የተዘጋው ያለቀው በእግዚአብሔር እጅ ነው። እኛ ወደ ክርስቶስ ኢየሱስ ገብተናል፣ ወደ መርከቡ ገብተናል፣ ተዘግቷል። በእግዚአብሔር የተዘጋ ነው እና ውሃው መጣ። ውሃው በዛ ሰዓት ለነበረው ህዝብ ምን ነበር? አጥፊው ነበረ። ኖህስ ወደ መርከብ በመግባቱ በውሃው ምክንያት አልጠፋም። በጠፋው ጥፋት ምክንያት አልሞተም። ወደ መርከብ በመግባቱ ከመጣው ጥፋት ተረፈ። ከመጣው ጥፋት ተረፈ። ታዲያ ምንድነው ጴጥሮስ የነገረን? ይህም በኢየሱስ ክርስቶስ ትንሣኤ ነው አለን። በክርስቶስ ኢየሱስ ትንሣኤ ማለት ምን ማለት ነው? ከሚመጣው ዓለም ጥፋት ሰው ወደ ክርስቶስ ኢየሱስ ሲገባ ይድናል። የመርከቡ ምሳሌ። ነገር ግን ውሃው ለኖህና ለቤተሰቦቹ ደግሞ ምንድን ነው ያደረገው ካላችሁኝ፣ መርከቡን ወደ ላይ ከፍ ማድረግ ነበር። ወደ መርከቡ ላልገቡ ሰዎች ጥፋት ሲሆን፣ የኖህና የቤተሰቦቹ መርከብ ደግሞ ወደ ላይ ከፍ አድርጎታል። የኖህ መርከብ ከፍ ባለ ሰዓት ከዛ ከአመፀኛው ትውልድ ምንድን ነበር የሆነው? ስሙኝ በደንብ አሁን። ከዛ ከአመፀው ትውልድ የኖህ መርከብ በውሃው ምክንያት ወደ ላይ ከፍ ሲል ምንድነው የሆነው? ተለየ አይደለ? ተነጠለ። ወይ ደግሞ ከዛ ከወደቀው ዓለም ዳነ ማለት ነው። ከሚጠፋው ዓለም በመርከብ ውስጥ ገባ። ውሃው ደግሞ መርከቡን ወደ ላይ ከፍ ስላደረገው ከዛ ከአመፀኛው ትውልድ ተለየ ማለት ነው። ምንድነው እየነገረን ያለው ጴጥሮስ? ሰው በክርስቶስ ኢየሱስ በማመን ወደ ክርስቶስ ኢየሱስ ከገባ በኋላ ሲጠመቅ ምንድነው የሚያደርገው? ምንድነው የምታሳዩት? ከዚህ ከወደቀው ዓለም የተለየው ነኝ፣ በጽድቅ ለመኖር ከክርስቶስ ጋር ሕይወቴን ላደርግ ወስኛለሁ የምትሉበት ነው። ሮሜ መጽሐፍ ምዕራፍ 6 የሚነግረን ማለት ነው። እና ተጠምቀ ስትነሳ ከዚህ ዓለም ተለይቻለሁ የምትልበት ነው። የዚህ ዓለም አይደለው፣ የዚህ ዓለም ኃጢአት ተባባሪ አይደለው፣ በቅድስና ልኖር ከእግዚአብሔር ጋር የክርስቶስ ሆኛለሁ የምትልበት ነው፣ የምታሳይበት ነው ማለት ነው። ልክ ኖህን ቤተሰቡን
ከዛ አመፀኛ ትውልድ ውሃው እንደለየው ማለት ነው፣ ከፍ በማድረግ ወደ ላይ። እኛም በክርስቶስ ኢየሱስ ካመንን ወደ መርከቡ ከገባን በኋላ ከዚህ ዓለም ሰዎች ጋር ተመቻምቸን የምንኖር አይደለንም፣ ከኃጢአት ጋር ማለት ነው። እና እንለያለን። ልክ ውሃ ውስጥ ገብተን ስንወጣ ምን እናደርጋለን? በቅድስና ለመኖር ከክርስቶስ ጋር ህይወት ላድርግ ወስኛለሁ፣ የቅድስና ህይወት ለመኖር ጀምሬያለሁ ብለን የምናሳይበት ነው ማለት ነው። በአንድ ምሳሌ ልንገራችሁ። ጳውሎስ እንደዚህ ያለ ተመልከቱ። ከክርስቶስ ጋር አብረን አሮጌውን ሰው ሰቅለነዋል ይላል። ምናልኩኝ? ከክርስቶስ ጋር አሮጌውን ሰው ሰቅለነዋል ይላል። አሮጌው ሰው ከክርስቶስ ጋር የተሰቀለው የት ነው? አሮጌው ሰው ከክርስቶስ ጋር የተሰቀለው የት ነው? መስቀል ላይ አይደል? አሮጌው ሰው የሚሰቀለው ውሃ ውስጥ አይደለም። ውሃ መሰቀያ አይደለም፣ መቀበሪያ ነው። መሞቻ አይደለም። ውሃ የሞተ የሚቀበርበት ነው ውሃ። እሺ፣ አሮጌው ሰው ከክርስቶስ ጋር ምን ሆኗል? መስቀል ላይ ሞቷል አይደለ? እስኪ ሮሜ 6:6ን ፖስት አድርጉልኝ። ምን ይላል? የሞተስ ከኃጢአቱ ጸድቋል ይላል እኮ የእግዚአብሔር ቃል። የሞተ ምን ብሏል? ከኃጢአቱ ጸድቋል። መስቀል ላይ ነው እኛ ጽድቅ ያገኘ ነው። ከክርስቶስ ጋር ስንሞት ነው። አሮጌውን ሰው መስቀል ላይ ስንገድል